ሰላም እንዴት ናችሁ? ይህ በባዩሽ ከበደ ዩቲዩብ ቻናል የሚተላለፈው ከባዩሽ ጋር ፖድካስት ነው። ዛሬ እጅግ ተወዳጁን ተዋናይ የፊልም ባለሙያ ነብዩ እንድሪስን ይዤላችሁ መጥቻለሁ። ያው ጓደኛዬ ስለሆነ ነባ እያልኩኝ ነው ኢንተርቪውን የምጀምረው። ነባዬ እንኳን ደህና መጣ። እንኳን ደህና ቆይሽ። እንዴት ነህ? እንግዲህ ያው ነባ ቀጠሩ ላይ ፊልምም ላይ ስኬጁል ላይ በጣም አይታማም እና ዛሬም 1 ሰዓት ከምናምን እኔ አስረፍጀዋለሁኝ አጋጣሚ እና ይቅርታ ጠይቃለሁ በተመልካቾቻችን ስም። ቀጠሮ ላይ በጣም ሻርፕ ነህ። አዎ ስፔሻሊ የፊልም ነገር ከሆነ ስራ ከሆነ በጓደኝነት እንኳን ብዙ ጊዜ እኔን መሰለኝ ሻርፕ አንቺ ነሽ ሻርፕ። ወሬም ላይ እኔ ስለ ፊልም ሲወራና ኖርማል ወሬ ሲወራ አቴንሽን የራሱ አንድ አይደለም። ቀጠሮም እንደዛ ነው። ፊልም ሲሆን ቀደም ብሎ መገኘት። ፊልምም ላይም አብረን ስንሰራ ማይቻለሁ። አታረፍድም። 10 ሰዓት ከሆነ 9 ሰዓት እንደሆነ ማሰብ ነው። ዛሬም እንደዛው ቀድመን የደወልክልኝ እንደው አጋጣሚ እኔ ከሌላ እንግዳ ጋር ነበርኩኝና ያው አስረፍጄሃለሁ። እኛ እናርፍድ እንጂ ቀረጻ የታወቀ ነው። በተባለበት ሰዓት አያልቅም። ብዙ ጊዜ እሱን ይረዳል የፊልም ባለው። እንኳን ደህና መጣ ወደ ባዩሽ ከበደ። እንኳን ደህና ቆይሽ። ገራሚ ስቱዲዮ ነው የጠበቀኝ። በጣም የሚያምረው ስክሪን ላይ ካየሁት ሁሉ ይበልጣል እዚህ ስመጣ። ያው እንግዲህ ስጀምረው እንደ ጓደኛ አንተም ሀሳብ እየላክልኝ ከለር ላይ ምናምን ትዝ ይልሃል፣ ወንበሮች እንዲህ ቢሆኑ ምናምን እያልከኝ ነበር። በጣም ከጠበቅኩት በላይ ያበደ ነው። ቴንኪው ነባዬ። እንትናችን ስንጀምር እንግዲህ ጭውውታችንን ነባዬ እንግዲህ ነባ ልጅነቱና ፊልም የነባ ልጅነትና ፊልም እንዴት ነበር? የነባ ልጅነት እና ፊልም የነባ ልጅነት ብዙ ጊዜ ያው ኳስ ላይ ነው። ብዙ ኢንተርቪዎች ላይ እንዳወራሁት ኳስ ነበረ በጣም ስራገጥ ሙሉ። ከዛ ትምህርት ላይ አትሲም ታይም ቲያትር እንሰራ ነበር ትምህርት ቤት። ያው ብዙ አብዛኞቹ ባለሙያዎች ቲያትር ይሰሩ ነበር ትምህርት ቤት። ግን አብዛኛው ሰው ፊልም ሰሪ ይሆናለሁ ብሎ አልነበረም። ምክንያቱም በጣም ትንንሽ ፊልሞች ስለሚሰሩ በአመት 1-2 ፊልም ምናምን ነበር ድሮኛ ልጅ ሆናል አይደለ የሚወጣው። ብዙ እኮ ፊልም ቶሎ ቶሎ አይወጣም ነበር። ሰው ኢንዱስትሪ ውስጥ የመግባቱ እንትን ሰፊም ስላሉ ብዙም ሰው ድሪም አያደርገውም ነበር። አጋጣሚ ግን እግዚአብሔር ያው መክሊትን የሚሰጠው እዚህ ተገኝተናል። እንግዲህ ያው ብዙ ጊዜ ከልጅነታችን የሆነ ነገር ዶክተር መሆን ፈልገህ ታውቃለህ? አላውቅም። ኳስ ተጫዋች ብቻ ነበር መሆን የምፈልገው። ኳስ እንደውም ስታነሳ ሁለታችንም እኩል የምንወደው አንድ ተጫዋች አለ። እኩልን በለው። አይ እኔ እበልጣለሁ። እኩል ሳይሆን በአንድነት የምንወደው በለው። አንድ ላይ የምንወደው ክርስቲያኑን አንተ በጣም ነው የምትወደው፣ እኔም በጣም ነው የምወደው። እና ኳስ ተጫዋች መሆን ነበር የምትፈልገው። ግን ያው ለፊልሙ ደግሞ እኔ እንግዲህ ያው ስመሰክር ታስፈልግ ነበር። አይ አንተ ታስፈልግ፣ ለኳሱም ብትሄድ ታስፈልግ ይሆናል። ግን ካየሁት ነገር አንጻር ፊልምን እንደራሳቸው እንደ ህይወታቸው ከሚወዱ የፊልም ባለሙያዎች ውስጥ አንዱ አንተ ነህና እንኳን ወደ ፊልሙ መጣ ካዘነበልክ። እንኳንም ተቀበላችኝ። ፊልም በጣም ነው የምወደው። ያው ፊልም ሰሪ ይሆናለሁ የሚለው ነገር ብዙ አልነበረም እንጂ ውስጤ ከድሮም ጀምሮ ስንሰራ ነው። ቲያትር ውስጥ ነው ሴንት ጆሴፍ ስለተማርኩ ቲያትር ስንሰራ ነው። የኢየሱስን ፊልም ለገና ጊዜ በየጊዜው ነው ፊልሙን ነው የምንሰራው። የሆነ ፓርቲ ወሰድና በየአመቱ እየተሰራ ውድድር አለ። ከዛ ደግሞ ሚኒ ሚዲያ ላይ ነው የምሰራው ተማሪ ሆኜ። ቲያትር እንሰራለን፣ ጥያቄና መልስ ውድድር እናዘጋጃለን። መድረክ መራ ነበር። ፎቶ ሁሉ አለኝ በጣም ያስቃል። ቆይ እልክልሻለሁ። መድረክ እየመራን የቲያትር ስንሰራ ምናምን ብዙ ፎቶዎች አሉ። ሴንት ጆሴፍ እንደዚህ ሰውን ፊት ለፊት አትፈራም ነበር ማለት ነው? ያው አልፈራም ነበር። ስለዚህ ሞር እንደውም ማለት ኳስ ወደ ኳሱ ቢሆንም ነፍስክ ወደዚህኛውም ነበረ ማለት ነው። ያው ፈጣሪ አይደለ የልብሽን የሚያውቀው። ኳስ ላይ ሞክሬያለሁ። ከዛ ኳሱን ከተውኩኝ በኋላ ግን ትምህርቱ ላይ እና በቃ ፊልም ሰሪ የመሆን የሚያስጨንቀኝ በቃ ጎበዝ ደግሞ ይሄ በጣም ግራጁዋል ቢሆንም በደንብ ፊልምን እያጠና ፊልምን እንትን እያልኩኝ የሆነ ነገር አስተዋጽኦ መስጠት ነው ፈልገው የኢትዮጵያ ፊልም ላይ ሁሌ እንደምናወራው ተደምረን አክተር ብቻ ሆነን ከመሄድ ወይ ደግሞ ዳይሬክተር ብቻ ሆነን ከመሄድ እስቲ ሚቶና ነባ ምን ሰሩ ደግሞ እነሱ ከመጡ በኋላ ምን አዳፕት ተደረገ የሚል ነገር ላይ ብናተኩር ብዬ አስባለሁ። እንግዲህ ወደፊት ፕላኔም እሱ ነው። ፊልም ሰሪ ሆኜ ነው የምሞተው ከዚህ በኋላ። ደስ ይላል። ያው እንዳልኩ ወደ በኋላም በደንብ በሰፊው ስለምጠይቅቅ ስለ ፊልም
እንዳልኩክ ነው ወደ ፊልም ባለሙያ ከስሜታቸው ነፍሳቸው ውስጡ አለ ብዬ ከማስባቸው ፊልም ባለሙያዎች ከምጠቅሳቸው አንዱ አንተ ነህ እና ስለ ፊልም ያው ብዙ እናወራለን ብዬ አስባለሁ። ሌላ ጊዜ በህይወታችን ላይ እንደምናወራ ለመጀመሪያ ጊዜ ግን ያው የተለያዩ ሚዲያዎች ላይ ቀርበክ ተናግረኸዋል። ይህንን ሾው ለሚያዩ ግን ለዚህ ሾው ተመልካቾች ብቻ ለመጀመሪያ ጊዜ ወደ ኪነ ጥበቡ እንድታደላ ወይም እንድትገባ ያደረገህ ጊዜ መቼ ነው? የገባ ጊዜስ ምን ተሰማህ? የተሰማ ስሜት? ሙሉ ለሙሉ በቃ ማሰብ የጀመርኩት የአዳማ ዩኒቨርሲቲ 2ኛ ዓመት ተማሪ ሆኜ አንድ ቢኒያም ይባላል ናታን መልቲሚዲያ ከዚህ በፊት የሆነ ቦታ ላይ ይቅርታ ጠይቄዋለሁ፣ ግን የሆነ ቀረጻ ነበረ። እዛ ቀረጻ ላይ የት እንደምማር ጠየቀኝና ስለሱ ደግሞ ሰምቻለሁ ከዚህ በፊት የቲያትር ተማሪ ነው የሚወደው። የንግድ ባንክ ማስታወቂያ ነው የነበረው ማስታወቂያው እና ዘረኛ ነው ተባልኩኝ። ቲያትር ተማሪ ካልሆንሽ አያሰራም አይነት ነው። ከዛ እኔ ቲያትር ነው የምማረው አልኩኝ። የት? አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ። እኔ እኮ አዳማ ነው የምማረው ነው። በቃ ስለዚህ ቢሮ ላና ማስታወቂያ ሰራለህ አለኝ። አንድ ማስታወቂያ ሰራው። ያኔ ማስታወቂያው ደግሞ ከ2 ሰዓት ዜና በኋላ ነው የሚተላለፈው ሁል ጊዜ ማለት ነው። እና ፌመስ ሆንኩ። መጀመሪያ ፌመስ ሆኜ ቤተሰብ ጋር አይደል ዘመድ የማይደውልልሽ የለም። ሌላ ሰው መንገድ ላይ ማንም አያስታውሽም። ግን መጀመሪያ እውቅና የሚጀምረው ከፋሚሊ ነው። የሆነች ነገር ላይ ከምንም ውስጥ ጥልፍም በይ ሴሌክት የሚያደርግሽ ፋሚሊ ነው። እና በቃ ከየትም እንደዚህ ከዛ እሷ ነገር እሱ ይሁን ምን ይሁን አላውቅም ብቻ ሰምቼ ቀረው ነው የምልሽ። ግን ከዛ በፊት 11ኛ ክፍል ላይ ከሆነ የአጭር ፊልም ተወዳደር ያለው ያን ሁሉ ስወዳደር እንደ ኢትዮጵያ ማለት ነው የተማሪዎች የአጭር ፊልም ውድድር ሰርተን ምን ግን ፊልም ሰሪ ለመሆን ምናምን እንትን አላለኝም ነበር፣ ያኔ አልነበረም። ከዛ በኋላ ነው ምን ተሰማ? እሷ ስፓርክ ናት ወደዚህ። ራስን በቴሌቪዥን ስታይ ምን ተሰማ? ግራ ነው ያጋባ። የመጀመሪያ ጊዜ ስታይ በቃ የጨረስኩ መስሎኝ ነበር። ሁሉም አይ ነው ስልኩ ነው ብልሽ በጣም ደስ ይላል። ቲቪ እንደ ልብ አይደለም ገባሽ? ሁሉም ሰው ቲቪ ላይ አይታይም። ሶሻል ሚዲያውም ብዙ አልነበረም። የሆነ መታየት ማለት ለዛይ ሰከንድ ኢማጂን አንቺ የታየሽ ሙሉ የኢትዮጵያ ሕዝብ ቴሌቪዥን ላይ አንቺ ነው ያለሽ። ቻናሎችም ያው አሉ ግን ኢቢኤስ ግን ብዙም አልነበረም። ኢቲቪ ላይ ነበር በጣም ኢቲቪ ነበር በጣም የሚታዩ በዛ ሰዓት። ብቻ ደስ ሲል ነበር በጣም። እንደዚህ ፊልም ሰሪ መሆን አይመስለኝም ነበር እነዛ አጫጭር ፊልሞች ስሰራ ምናምን ግን አሁን መሆን እችላለሁ እንዴ ለድሪሜ ይሄን ነገር በሄደበት ጥሩ ነው እንዴ ምናምን ያስብልሻል። ቀረብኩኝ እንዴ ስላለካ እና ደግሞ የመጀመሪያ ጊዜ ሲሆን እኔ ለመጀመሪያ ጊዜ ራሴን ስክሪን ላይ ሳየው በቃ ይሁን ትንሽ ከመሬት ከፍ ብለሽ ልትሄጂ ማለት እንደዛ ነው ውስጥህም የነበረ ነገር ሲሆን በጣም ደስ ይላል። እንደዛ ነው የሚያደርገው። በጣም ደስ ይላል። ነባ እንግዲህ ያው እንዳልኩክ ብዙ ጊዜ ስለ ፊልም እናወራለን እና ፊልም ላይ አንተ ዳይሬክተር ነህ። የፊልም ብዙ ነገሮችን ከፊልም ጀርባም ታግዛለህ። አብረውክ ለሚሰሩ ሰዎች ምቹ ነህ። የመጀመሪያ ጊዜ እንግዲህ ፊልም ፕሮዲውስ አድርገሃል። የራስህን ፊልም ፕሮዲውስ ማድረግ ስሜቱ እንዴት ነው? ትምህርት ቤት ነው ማለት እኔ ስፔሻሊ የራሱን ፊልም ፕሮዲውስ አድርጎ የጀመረ ሰው ስፔሻሊ ደግሞ እንደኛ አይነት ተማሪ እኔና ሀኒ እንግዲህ ተማሪዎች ነን። ያኔ ከመላክ ተምረሽ መመረቅ ነው። ምክንያቱም ሁሉም ነገር አንቺ ነሽ የሚገባሽ እና ግራ ነው የሚገባሽ። አሁን ትምህርት ስትጀምሪ እኮ ገና እየተማርሽ አይደል የምታውቂው ብዙውን ነገር እየሰራን ነው ብዙ ነገር የምናውቀው የነበረውና እግዚአብሔርን ጥሩ አልጣለንም። ኤቭሪቲንግ ነው ፊልም ፕሮዲውስ ማድረግ ስፔሻሊ ፓሽን ላለው ሰው። በፊልም ፕሮዲውስ ስታደርግ ከባዱ ጊዜ ብለህ የምታነሳው ምን ያሉና ከባድ ግን ደግሞ ደስ የሚል ከባድ ጊዜ እኔ አሁን እንደ ቻሌንጅ አይደለም ደስ የሚል ምክንያቱም ሁልጊዜ ምን አስባለሁ መሰለሽ የሆነን ነገር ፒክ ለማድረግ የምትፈልጊው ነገር እዛ ላይ ተሰቅሎ ፒክ ለማድረግ መመሰላል የምትውጫቸው ስቴሮች ቻሌንጅ አይደለም። ይሄ እንዲሆኝ ማማር አይደለም። መተው እኮ እችላለሁ ማንም አላስገድደኝ። ያችን ፍሩት ለማግኘት መውጣት አለብኝ። ያን ቻሌንጅ ማለፍ አለብኝ። ያ ደግሞ ኤክስፔክትድ ነው። ዝም ብሎ አልጋ ባልጋ ቢሆንማ ሁሉም ሰው ፊልም ሰሪ ይሆን ነበርና
ብዙ ሰው ሲያማርር ሳይ ልክ አይደለም ማማረር። ምንድነው እኔ ሁሌ የምለው ነገር ምንድነው አንድ ወርድ አለ ሁሉም ሰው የሚጠቀመው ደስ የሚል ስቃይ እሱ በቃ ትክክለኛ ደስ የሚል ስቃይ ነው ፊልም መስራት ለምንወደው። ምናልባት ሙያው ፓሽኑ ለሌለው ሰው ሙያውን ለማይወድ ሰው ገብቶ በዚህ በኩል በቃ መውጫውን አንዴ ብቻ ሳቢን ብሎ ወጥቶ የሚቀር ሊኖር ይችላል። ግን እንዳልከው በሰዓቱ ደግሞ እኔ ብዙ ጊዜ ብዬ ስለማቅ ነው ፊልም ፕሮዲውስ ስታደርግ የሚያጋጥሙ ነገሮች ምናምን ምናምን እንድትል በጣም ብዙ የሚያደርጉ ነገሮች አሉ እና ሁኔታው ላይ ስትሆን ኦፍኮርስ እንደ ሰው ትበሳጫለህ፣ ትናደዳለህ፣ ተስፋ እንድትቆርጥ የሚያደርጉ ሞመንቶች ይኖራሉ። ግን እንዳልከው ስለምትወደው ፓሽኑ ስላለክ በጣም እኛ ይዘውን የመጣ ነው ትልቅ ኤነርጂ ነበረ። ከዛ ደግሞ ያጋጠሙ ደግሞ አክተሮች ደግሞ ሌላ ኤነርጂ አብሮ ነው እንግዲህ አሁን ዛሬ ያለኝ ኤነርጂ ዝም ብሎ አይደለም የመጣው። ኦፍ ኮርስ ስክሪፕት እንዳይጎድል በጣም እንጠር ነበር። 7-8 አይነት የስራ ዘርፍ ይዤ ነበር የምሰራው። የማልሄድበት የለም በቃ ምግብ ማመጣው ምናምን ብቻ እሱን ቻሌንጅ ታየው ደስ ይላል። ግን ያን ሁሉ ስትሆኚ ፓሽን ነው እንደዛ የሚያደርገው። ከዛ ደግሞ ያ ሁሉ ኢነርጂ ነው። ከዛ ደግሞ አብሮሽ ያሉት ደግሞ አክተሮች ኢማጂን አሁን የግሩምን ኢነርጂ የምታውቂው ነው፣ የጋሽ ደቤ ኢነርጂ የምታውቂው ነው እና የነሱ ኢነርጂ ከኛ ኢነርጂ ጋር ኮምባይንድ ሲሆን which is በቃ ሆነ ትልቅ ቮልካኖ ነው። በዛ ላይ በፕሮዳክሽኑ በሚገርም ፕሮዳክሽን ነው የመጀመሪያ ፊልም ጆሲ ቦንጎ ነው አስቢ። ጆሲ ደግሞ ለስራ ያለው ትጋት እኔ ስቲል እንደ ፕሮዳክሽን ያላችሁ ሰዎች እንደ ጆሲ ማኔጅመንት ላይ ጎበዝ የሆኑ ዋን ስትሪ ስቱዲዮ ይቦንጎ ጎበዝ ማኔጅመንት የሚያውቅ እንትን ነውና እንዴት አድርጎ መሰለሽ እኔ ብቻ እግዚአብሔርም ረድቶኛል። እስቲ አንተ መጀመሪያ እናንተ እስቲ መጀመሪያ ይሄንን ጨርሱት ከዛ በኋላ አታስቡ ያለኝ እስኪመስለኝ ድረስ ፊልሙን ከቀረጸ በኋላ ጆሲ ቀጥ አድርጎ ኤዲተር 2 ኤዲተር መድቦልን እኔና ሃኒ ኤስሮሞንን የተከፋፈልን እንደዚህ እኔ እዚህ እሰራለሁ ግማሽ ከዛ ሪቫይዝ እንደራረጋል 2 ኤዲተር ተደርጎልኝ እንደፈለግን ኮምፒውተር ተሰጠ። አሁን ሳስበው አሁን እንኳን የኦፖርቹኒቲ ለማግኘት ከባድ ነው። አሁን እንኳን ፊልም ብሰራና ጆሲንም በጣም ማመስገን እፈልጋለሁና ያ የነዛ ሁሉ የኤነርጂ ስብስብ ከነሱ ጋር ምናልባት ፊልም ባልጀምር የነበረን ፓሽን ዲግሬድ የሚሆን ቢሆን ዛሬ ያለኝ አዲስ ነገር የመፍጠር ስሜት ላይኖር ይችላል ብዬ አስባለሁና እንኳንም ከግሩም ጋር ሰራው፣ እንኳንም ከጋሽ ደቤ ጋር ሰራን፣ እንኳንም ዋን ስትሪ ስቱዲዮን አገኛል ብዬ እንዳመሰግን የሚያደርገኝ አሁን ያለኝ ኢነርጂ ነው። ምንም አልቀነሰም። ኢቭን በጣም የሚተኮስ አይነት ኢነርጂ ነው ያለን እኔም ሃኒም ጋርና ታንክስ ጋር የሚያስፈልግ ደስ ይላል ነው ወይ እንግዲህ ከተፈጣሪ በኋላ በጣም ብዙ በተመልካች ዘንድ ተወዳጅነትን ያተረፉ ስራዎችን ሰርተሃል። ነባ እንግዲህ በጣም እኔ ከምወድልህና ከማደንቅልህ ነገር አንዱ በጣም ነው ዳይሬክተር የምታከብረው፣ የፊልም ባለሙያ በጣም ነው የምታከብረው። ዴስቲቪ ላይ የሚተላለፈውን ስውር ድራማን አብረን የመስራት እድል ነበረን ካንተ ጋር። ፊልም ግን እስካሁን አልሰራንም። ፊልም አልሰራንም። እባካችሁ እና አብረን ስንሰራ ያየሁት ነገር በጣም ቅንነትህ ያስገርመኛል። ምንም ነገር ነው የምትሆነው፣ ሙያውንም እንደምትወደው። አንዴ እንደውም ትዝ ካለክ ስንሰራ እዚህ ለሞቴል አካባቢ ማለት እኔ ለመቆም በጣም በቃ ያይ ሽንቱ በጣም ሽንት በቃ የሚሸናበት ቦታ ነው እና እኔ በእግሬ ለመቆም በቃ እንትን ብያለሁ ማለት በጣም ሽታ ነበረውና ላይክ ሳየው አንዳንዴ ይገርመኛል አለኝ ሜኪንግ እና እንዲህ በፊትክ ተኝተክ ነው የሰራኸው እና ረጅም ሰዓት ተኝተሃል እዛ ላይ እና ለፊልሙ ለሙያው የምትከፍለው ነገር ያስገርመኛል። ከዛ ደግሞ ሌላው ነገር ዳይሬክተር ሆኖ ከቆመ ማንኛውንም ሰው የምታከብርበት መንገድም ይገርመኛል እና እንዴት ነው ይሄን ነገር ያዳበርከው? ለምን መሰለሽ ሚቴክስ ስለምላት ጓደኛዬ ነቤክስ ላለማለት ነው እስካሁን የታገልኩ ነበር። ሚቴክስ ስለምላትና አንድ አክተር ስክሪፕት ተቀብሎ ወደ ሚሰራበት ሴት ሲሄድ ዳይሬክተሩ እንደፈለገ ሞልድ እንዲያደርገው እኔ እሱን ነው ማምነው። ዳይሬክተር የፊልም ፈጣሪ እኮ ነው ዳይሬክተር፣ ያችን ዓለም ይፈጥራት ነውና አሁን በኖርማሉ በእውነተኛው ዓለም ለፈጣሪያችን እንደምንገዛው ፊልም ላይ ደግሞ ዶትድ ለሆነች ደግሞ ዩኒቨርስ ስንመጣ ለዛ ዳይሬክተር መገዛት መቻል አለብሽ። ገባሽ? ስለዚህ አምነሽበት ነው የመጣሽው። ስፔሻሊ ጎበዝ ደግሞ ዳይሬክተር ከሆነ ጥሩ አድርጎ ያሰራሻል። እንደፈለገ እንደ ጭቃ ሞልድ አድርጎ
ባዩሽ ከበደን ሳይሆን የሚያሳያት ሄራን የምትባል ካራክተር ከሆነች እሷን ለመስጠት ነው። ያን ለማግኘት ሞልድ ለማድረግ ሲጥር አንቺ እሱን መሆን አለብሽ። እና አንዳንድ አክተሮች እንትን ሲሉ ያለውና አንዳንዴ ከኔ እንትን ጋር ግጥም አይልልኝም። ምክንያቱም እኛ ምንም ሳናቅ እኮ እነ ግሩምን ዳይሬክት አድርገናል። እነ ደበበ እሸቱን የሚያክል አክተር ዳይሬክት ሳደርግ እኮ ኖ እንደዚህ አልሰራም ያለኝ ሰው የለም። ገባሽ? ያኔ ምንም አንደበታችን አፍ ሳንፈታ የፊልምን አፍ ሳንፈታ በስነ ስርዓት ነው ዳይሬክት የተደረጉልን፣ እያገዙን ለዛው ተጋግዘን የሰራ ነው ተፈጣሪ። እና አሁን ላይ እንጃ ዳይሬክተር እንዴት አለመከበር አይሆንም። ያኔም አሁን በቃ ሁኔታ አላችሁኝን። አንቺም ዳይሬክተር ነበርሽ በሰዓቱ፣ በጣም ጥሩ ጊዜ ነበር። እንደውም እንደዛ አሰራ ነው ደስ የሚለኝ እኔ። ምክንያቱም አንድ ያለን ቦዲ ኢንቨስትመንት ነው እንደ አክተር፣ እሱን መስጠት። ብዙ ጊዜም ደግሞ ትዳፈራለህ። እንደውም ባለፈው ከማን ጋር ነው ከአንድ ጓደኛችን ጋር ያነሳሁት ነበርና ነባ በጣም ብዙ ጊዜ ትደፍራለህ። አንዴ ሜኪንግም እያየን ከሌሊቱ 6 ሰዓትን እየሰራችሁ የምትወርድበት ፓርት ላይ ከባድ ነው። አዎ ከባድ ነው። ራስሽን ጠብቀሽ ምን አስባለሁ መሰለሽ፣ የፊልም ዘውጎች መብዛት አለባቸው ብዬ አስባለሁ። አሁን ትንሽ ስለሆነ ያን ለመሆን ደግሞ መጀመሪያ አክተሩ ሬዲ መሆን አለበት። የሆነች ነገር ትንሽ እንኳን ፈቀቅል ብሎ ኦዲየንሳችን ከኦዲየንሱ ጋር በጣም አታችድ መሆን አለብሽ። ኦዲየንሱ ምን አይነት ፊልም ነው እያየ ያለው፣ ምን አይነት ፊልም ነው እየወደደ ያለው፣ የሆነ የሚታይ ነገር አዲስ ነገር ይፈልጋል። እሱን ለማድረግ ደግሞ እኛ የሆነ ነገር መስጠት አለብን ብዬ አስባለሁ። አክቲንግ ማውራት ብቻ አይደለም ለኔ፣ ገብቶሻል አይደል? ይሄ ዲያሎግ ብቻ አይደለም ፊልም ማለት፣ የሚታይ ነገር መብዛት አለበት። እንደውም ከተቻለ የሚታይ ነገር ላይ ነው ፎከስ ማድረግ ብዬ ነው። እየነገር ነው ሳይሆን ለኦዲየንሱ መሆን ያለበት እያሳየ ነው ሲሆን፣ ዘውጉ ደግሞ የሚፈቅድ አሁን ትሪለር ከሰራሽ ትሪለር ላይ እንዴት ነው ቦዲያችን ማይፈተሽው? ያ ሲሆን እንደውም እኔ አልሰራውም ማለት በጣም ነው ሰውነቴን መጠበቅ ፈልገው የበለጠ ፊትድ ለመሆን ለፊልም የበለጠ ጀግና ዳይሬክተር መጥቶ እንደፈለገ እስኪያደርገኝ ድረስ ነው የምጠብቀው እኔ ሚቴክስ። ደግሞ አንቺም እንደዛው ነው ዝም ብለሽ። አዎ አይ አንዳንድ የሚያስፈሩን ሁኔታዎች አሉ። ለምሳሌ እኔ አሁን ሙያውን በጣም ወድጄው ነው የምሰራው፣ ግን ነባ ምንድነው አሁን ከዚህ ጋር እየተንከባለልሽ ውረድ ሲሉኝ አየዋለሁ። ገባህ? አንተ ሜይ ቢ እዛ ጋር ወድቃለሁ ብለን ብታስብ፣ ቆይ እዛች ጋር ግን የሆነ ነገር አድርጉልኝ አትሊስት ወድቅ ደህና ነገር እንዲያገኘኝ እላለሁ። አንተ እንደዛ አይደለም ከመታኝ የሚምታይ ብለህ ሴት ከመሆንም አንጻር ነው። ግን ያጋጠመህ አስከባድ ነገር የለም? ያጋጥምሻል። ግን እኔ አሁን ብዙ ጊዜ አደጋ ሲሆን እላለሁ። አሁን ከጓደኞቼ ጋር ራሱ ኦን ሴት ስንሰራ እንደዚህ አክሽን ሲል ድንገት እኮ ጸብ ሊነሳ ይችላል። ወንድ ልጅ ነሽ፣ አንድ ሁለት ልትባባይ ትችላለሽ። ገብሻል? እዛች ጋር ልፊያም አሁን ቢከሰት አሁን የሆነ መዝናኛ ቦታ ሊሆን ይችላል፣ የትም ቦታ ወንድ ለወንድ መቼስ የሆነ ልፊያ ሊያጋጥም ይችላል ከተቃራኒ ከሌላ ሰው ጋር። ያኔ መመታት አለ። እዚህ ጋር ለጥሩ ነገር መመታት እኮ ምን ጸጋ ፊልም ላይ ነው፣ ችግር የለውም። ተጋግጫለሁ ብዙ ጊዜ ግን የተዛሬ የለም ቆሜ እየሄድኩ ነው። እንኳን እኛና ያደጉት ሀገር አሁን በእንደዚህ አይነት እንትን ዘውግ በጣም ኢንስፓየር የሚያደርገኝ ቶም ክሩዝ ነው። ኢማጂን ያደገው ዓለም ላይ ሆኖ ስንቴ ተሰባብሮ እንደሚሰራ ግን ኢማጂን ሚሽን ኢምፖሲብል ምን አይነት ፊልም እንዴት ደስ ብሎ ነው የምናየው ስናየው ፊልም ያለ ማሳየት ቶም ክሩዝ በጣም ዋጋ ከፍሏል እና ይሄ በጀት የማይከፈልበት ግን የሆነ ነገር ፈቀቅ ብንል ብዬ ስለማስብ ነው። የ6 ሰዓት ከሌሊቱም አሁን በጣም ረጅም እንትን ነው። ዳይሬክተሩ አሁን አያውቅም የዛ ሰዓት እንደምወርድ ለካሜራማኑ ነገርኩት በደንብ ያዘው። ምክንያቱም ይፈልጋል የተፈለገው ሲመታ እንዲወድቅ ነው። ዳይሬክተሩ በደንብ ነው የፈለገው እሱ ላይክ ሞተ ብሎ እንዲሄድ ነው የተፈለገው አንታጎኒስት ካራክተሩ። ስለዚህ እዛች ጋር ቺት የምናደርገው ሁኔታ የለም። ደግሞ ቦታው ወርቅ የሚወጣበት ቦታ ነው። ያን ያህል የሚጎዳ ነገር ብዙም የለውም። አፈር ነው፣ በጣም ረጅም ነው የተቆለለ እንደዚህ ኢንክላይንድ ፕሌን ነው፣ በጣም ሃይ ኢንክላይንድ ፕሌን ነው እና ከዛ ላይ 2 ጊዜ ነው የወደኩት ካሜራ አንዴ ሲቀያየር እና ሁሉም ጸጥን ያሉት የመጀመሪያው ላይ ጸጥ ሜኪንጉ ላይ ጸጥ ብለው ልክ መሬት ላይ ስደርስ በቃ በጣም ጮኸ ዳይሬክተሩ ማለት ነው።
ከዛ እኔ ተነስቼ ኤላ ነው በጣም ወደው ሲኒማቶግራፈር አረ ካሜራ ቀይርና ደግሞ ሌላ አንግል እንስራ ምናምን ስል ሁሉም ማለት ይነሳል አይነሳም ላይ ነበሩ እነሱ። ግን አዳይኑ ዘዴ አውትፑቱ ላይ ያስፈልግ ነበር። ኦዲየንስ ሲጮህ ነበር። ያንን ነው ማየት እንፈልገው። ያንን ሪያክሽን ሰው ይፈልገዋል። ምን ያህል 6 ሰዓት ከሌሊቱ ሲታይ የኦዲየንስ ሪያክሽን ነበር ሽመርቃ ሶ ያ እንደዚህ ባንደፈ ደስ የሚለው ቲሞቹ አሁንም ቲሞቼ ናቸው። የ6 ሰዓት ከሌሊቱ ቲም በቃ ቤተሰብ ነን እና ዳይሬክተሩ ባያ በጣም ጀግና ልጅ ነው። ኤላ ጀግና ሲኒማቶግራፈር ነው። ዳኒ ጀግና በቃ ሁሉም በአንድ ነገር ፊልሙ እንዳይጎል ተደርጎ ነው የተሰራውና ኦዲየንስ ደግሞ በጣም ወዶታል። ሰው እንደዚህ ትንሽ ማስለመድ እፈልጋለሁ እኔ ወደፊትም አሉኝ አሁን እንደዚህ አይነት ወጣ ያለ ስቶሪ በዚህ ዓመትም ሞክር እግዚአብሔር ፍቃዱ ከሆነ እንደዚህ አይነት ስቶሪ ነው ማስለመድ እፈልገው። እዚህ ሀገር በደንብ መለመድ አለበት አዳዲስ ነገሮች። የሆነ እስቲ መኪና እናጋጭ ምን ችግር አለ? በጀት እኮ ነው እሱን እያደረግን እስቲ እንሞክረዋለን። ፊልም ላይ ያው እንዳልከው ብዙ ነገር ማስለመድ ለምሳሌ የሆነ ሰዓት ላይ ኮሜዲ ብቻ ትሬንድ የሆነበት ሮማንስ ብቻ ትሬንድ የሆነበት የሆነ ጊዜ ነበረ እና በጣም በሚገርም ሁኔታ አልተሳሳትኩም እርሱ ከሌሊቱ 6 ሰዓት 6 ሰዓት ከሌሊቱ ገለበጥኩት እኔ 6 ሰዓት ከሌሊቱ ያው ነው 6 ሰዓት ከሌሊቱ ነው 6 ሰዓት ከሌሊቱ ነው እኔ ከሌሊቱ 6 ሰዓት አልኩት። እኔም እንደ አንቺ ነው የምለው ከሌሊቱ 6 ሰዓት ነው ዳይሬክተሩ ነው አይደለም ናባ 6 ሰዓት ከሌሊቱ ነው የሚለኝ 6 ሰዓት ከሌሊቱ ትክክለኛው 6 ሰዓት ከሌሊቱ እና አሁን እሱን ሳይ ምርቃቱ ቀን ያየሁት በጣም እየፈራው ነው ያየሁት እና እንደውም አንተ ምን አልከኝ ትንሽ ኦዲየንስ ጋር ቻሌንጅ አይገጥመውም አልኩት እና አንቺ ወደሽ መጀመሪያ የምትሰሪው ነገር ኦዲየንስ ጋርም ሲሄድ እንደዛው ነው የሚሆነው ሳይታይ በፊት ብለሽ እና በጣም ተወዶ ነው የታየው። በጣም ያስፈራ ነበር። እኔም ፊልም ባለሙያም ሆኜ ኢቭን ውስጥ ቁጭ ብዬ እንዲህ እያልኩ ምናምን ነው የጨረስኩትኝና የምትደፍራቸው ነገሮች የማስለመድ የሚሉት ነገሮች ጥሩ ነገሮች ናቸው። ስክሪፕትህንም አንዳንድ የምጽፋቸውን ነገሮች አያቸዋለሁ እና ወጣ ያሉ ናቸው። እንደዛ መሆናቸው ሲኒማችን ላይ አዲስ ነገርን ይፈጥራሉ ብዬ አስባለሁ እኔና ነባ እንግዲህ ከዚህም አንጻር ከዛ በኋላም ጃና ሞራም አለ በጣም በቃ ያየው ነበረ ሰው ጋር ያለውን ስሜት በጣም ተወዶ ነው የታየው እና የተለያዩ አይ ቲንክ ቆንጆ ስክሪፕትም ታገኛለህ እና አንተም በደንብ ነው የምትሰራው ዳይሬክተሮችም በደንብ ነው በቃ የሆነ ፊልም ወልጄ ስክሪፕት ስቀበል እንደ አክተር ብቻ ሆኜ አይደለም መሄድ የምፈልገው በደንብ የቻልኩትን ያህል ዳይሬክተሩ እኔን የፈለገኝ ቦታ መገኘት እፈልጋለሁ። መላክም ከሆነ እላካለሁ። አሁን እንግዳሱ ሀብቴን ጃና ሞራ ላይ በጣም ቴዳና እኔ በጣም ፊልም ላይ ያለን ኢነርጂ በጣም ደስ ይለኛል። ይሄ ቶሎ የሚረዳኝ አይነት አክተር ነው። እኛ ገብተን የደብረ ዘይት ቀረጻ ላይ ገብተን ዳይሬክተሩ አያውቅም ሲጨነቅ ስለነበረ ሎኬሽን እኔና ቴዲ ገብተን ሎኬሽን ፍለጋ እንፈልግ ነበር። ምክንያቱም ያለችውን ስፔስ መሙላት ነው። እንደዛ ካልሆነ የኢትዮጵያ ፊልም ትንሽ መተጋገዝ ይፈልጋል። ፊልምም እኮ ቤስት ሙቪን ኮላቦሬሽን ይፈልጋል እና ኮላብ ማድረግ እንደ አክተር ዝም ብዬ ኮስቲዩም ለብሼ ቁጭ ማለት ሳይሆን የጎደላዊ ነገር በቻልነው አቅም ቴዲ ደግሞ ከኔ ባሰ ነው። ሆቴል ያስፈቅዳል፣ እዛ ምግብ እንትን ይላል። በጣም ቴዲ በጣም ሶሻብል ነው ብዙ ነገር ላይ እንዴት እንደሚያግዝ ፊልም ላይ እና ያንን ስለምፈልግ ነው እንደዛ ማለት ፊልም ለነባ ያው በጣም ከባድ ነገር ነው በአንድ ስንኝ እንመግለጽ። ፊልም ለነባ ምንድን ነው? ፊልም ለእኔ አላውቅም። በቃ ምን ልበልሽ የሆነ በቃ ይሁን ቃላት ያንስሻል አይደል? እንዲነካብኝ ማልፈልገው ነገር ነው። አሁን ፊልም ኑሮም በዩ ፋሚሊ በዩ ምንም ነገር በዩ ፊልምን እንዲነካብኝ አልፈልግም። የሆነ ቻሌንጅ ከፊልም እንዲያስወጣኝ አልፈልግም ብቻ። ለዛ ነው አሁን ሳይድ ቢዝነስ ላይም ምሯሯጠው ምናምን። ይሄ ፊልምም ላይ እንትን ፊልምን መበደልም አልፈልግም። ገብቶሻል? ዝም ብዬ ስለተከፈለኝ ብቻ ፊልም መስራትም አልፈልግም። ፈለገ እኔ ካልወደድኩትና የሆነ አዲስ ነገር ነው ብዬ ካላሰብኩ፣ ስለዚህ ሳይድ ቢዝነስ ያስፈልጋል ባይ ነኝ። ብቻ ፊልም ለእኔ ሁሉ ነገር ነው። እንዲነኩብኝ ማልፈልገው ቦታ ነው። የሚሻማኝ ነገር አልፈልግም። የሚያስወጣኝ ነገር መታሰርን አሁን በጣም አልፈልገውም። እኔ መታሰርን ማልፈልገው የሆነ በጣም አለውን ሆኜ ብቻዬን ስለሚያደርገኝ ሳይሆን
ፊልም እንዳልሰራ ስለመሆን፣ ስለ ፊልም እንዳላይ ስለመሆን፣ ስለ ፊልም ማሰብ እንዳልችል ስለመሆን አሁን እንደዚህ አይነት ነገሮች መታመም መታሰር ያስፈራኛል። ከነዛ ነገሮች እንዳያረቀኝ ብቻ እንዲነካብኝ ማልፈልገው ነገር ነው። ቃላት የለኝም አሁን እንዲህ ነው አይደለም ለማለት። ያው ብዙ ጊዜ አከራካሪ ጥያቄ ነው። የኢትዮጵያ ፊልም አድጓል አላደገም? ኦፍኮርስ አድጓል፣ ያድጋል፣ እናድጋለን አብረን። በፊልም ሀብታም የምንሆንበት ጊዜ ቅርብ ነው። አሜን 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 ነው የሚባለው። ቻሌንጆቹ ምንድን ናቸው? የፊልም ቻሌንጅ መልቲፕል ነው ኢትዮጵያ ውስጥ፣ በጣም መልቲፕል ነው። ከዋናው ስጀምርልሽ አሁን ኦዲየንስ ማይረዳው ለምን እንደዚህ አትሰሩም? ለምን ልክ እኮ ናቸው። ኦልሬዲ ፊልም ሰሪ ነኝ ፊልም ልሰራልህ ነው እያልሽ ለአንድ ኦዲየንስ ተጠየቅና አለመጠየቅ አግባብ አይደለም። ትልቁ የፊልም ችግር ነው ብዬ ማስበው አሁን ላይ ዲስትሪቢዩሽን ሲስተም አለመኖር እና አንድነት። እሺ አንድ መሆን ከባድ ነው አይደለም? እንደ ፊልም ሰሪ እንደ ሀገርም አንድ መሆን ከብዶናልና እሺ አንዳንዱ ግን ምንሸጥበት ዲስትሪቢዩሽን ቢኖር ፊልም ሰርቶ ሲመጣ ጥሩ ፊልም እንሰራለን ያኔ እንጂ የባለሙያ ችግር እንደምታውቂው ነው ኖሮብን አያውቅም። ትልቁ ችግር በጀት ነው ኢትዮጵያ ፊልም ላይ። ያን በጀት መቅረፍ የምንችለው ዲስትሪቢዩሽን ሲስተማችንን ጥሩ ስናደርግ ሌላ አይደለም። እሱ ከተቀረፈ ሌላ ቻሌንጅ አይኖርም። ሌላው ቻሌንጅ አይዲያ እንዴት ላድርግ ምናምን ነው እና ከዛ በኋላ ያሉት ቻሌንጆች ድብን አድርጎ ሙያ ላይ ጠንክሮ አለመስራት ይመስለኛል። አብዛኛው ሰው የሆነች ቀዳዳውን ሊሸፍንበት ነው የለብ ነገር ነው የሚያደርጉት። አላውቅም። አሁን ለምሳሌ ኤዲተሩም ትትር ብሎ አዲስ ነገር ተምሮ ምናምን ይገባኛል እኮ ማያኖረው ከሆነ ሌላ ነገር መስራት አለበት። አዲስ ነገር መፍጠር አሁን ላያይዝልሽ ነው። ዲስትሪቢዩሽኑ ጥሩ ቢሆን ኤዲተር ጥሩ ብር ይከፈለዋል፣ ራይተር ጥሩ ብር ይከፈለዋል፣ ዳይሬክተር ጥሩ ብር ሲከፈለው እፎይ ብሎ ባንክ እያወጣ 6 ወር ቆንጆ ስክሪፕት ሊጽፍ ይችላል። ያን ሁሉ የሚያደርገው ቅድም እንደ አምብሬላ ሰቅሶ ያዘው የኢትዮጵያን ፊልም እድገት ዲስትሪቢዩሽን ሲስተም ነው። አንድ ሶፍትዌር ላይ ጎበዝ የሆነ ሰው መጥቶ ይህንን ችግር ቢፈታልን ያኔ እናየዋለን። አልፎ አልፎ በመሀል እኮ እንዴ የኢትዮጵያ ፊልም አይመስልም የሚባል አይነት ፊልም የሚሰራው እኮ እዚሁ በኢትዮጵያዊ ባለሙያ ነው። ባይዘ ትንሽ የሆነ ሀብታም ብዙም ትርፍ የማይፈልግ ሀብታም ኢንቨስት ያደረግበት ታይዋለሽ እንዴት ንቀት ሲል ፊልም። ስለዚህ እነዛም ኤዲተሮች በደንብ ሙያቸውን ያንን ማድረግ የምንችለው ደግሞ ጥሩ እየሰራን አብሮ አት ሴም ታይም ዲስትሪቢዩሽን ላይ ጥሩ ስንለፋ ያኔ ጥሩ ይሆናል ብዬ አስባለሁ። ብዙ ጊዜ እንግዲህ የሆኑ ማህበሮች ይመጣሉ። ስለዚህ ጉዳይ ካነሳን አይቀር ብዙ ጊዜ የሆኑ ማህበሮች ይመጣሉ። ከዛው ልናርፍ ነው ስንል ሌላ በሽታ ሆነው ይሄዳሉ። እና እኔ ብዙ ጊዜም እንደምለው እንዳልከው አንድ መሆን ከባድ ነው፣ ግን አትሊስት አንድ እንኳን ባትሆን ህብረት ግን ቢኖርክ የሆነ ነገር ማሸነፍ ይቻላል ብዬ አስባለሁኝ። እና የባለሙያው ህብረት አለ ብለህ ታምናለህ? ባለሙያው ይኸውልሽ ባለሙያው አንድ የሚያደርገን ነበረ። አሁን አርኩድ እኔ ብናወራው በጣም ደስ ይለኛል፣ ምክንያቱም ማንም አያወራውም ይሄን ጉዳይ። አርኩድ ለምሳሌ ለምን በሁለት እግሩ አልቆመም ብለሽ ሰልፍነስ ነው። ተስፋ በጣም ነበረ። እኔ በተለይ በጣም መሆን ነበር። አሁን አርኩድ እንዳያድግ ያደረገው ሰልፊሽ መሆን ነው። አሁን ብዙ ሰው ዛሬ እንዲረዳው መፈልገው እንደውም ጥሩ ነገር ያነሳሽው አርኩድ ጅማሮ ምንድን ነው? ዲስትሪቢዩሽን ሲስተም። ያኔ ስናወራ አሁን ፕሮዲሰር ማህበር ፕሬዚዳንት ነኝ ከሚለው ልጅ ጋር ምክትል ፕሬዚዳንት ነኝ ከሚለውም ጋር ስናወራ እንደዚህ ቴብል ላይ ቁጭ ብለን ስናወራ የኢትዮጵያን ፊልም ስታንዳርድ ለማስያዝ ኦዲየንሱን በአስለቃሽስ የተበተነው ኦዲየንስ ተመልሶ መጥቶ ኦዲየንሱ የሚደሰትበት ፊልም ሰሪም ሙያዬ ነው ብሎ ሌላ ሙያ ሳይሰራ የሚያድግበት ከዩቲዩብ ነፃ የሆነ ፕላትፎርም እንስጠው ነው። ይሄ ደግሞ የኢትዮጵያ ፊልም ፕሮዲውሰሮች ማህበሮች አሉ፣ ወጣቶች ነበሩ በሰዓቱ። ጥሩ ነው የነበራቸው ለፊልም የነበራቸው ሀሳብ። በእነሱ ስር የአርኩድ እንግዲህ እንደ ፕላትፎርም እንደ ኔትፍሊክስ አይነት ፕሮቶታይፕ ነው ፕላትፎርሙ። ጥሩ ነበረ። አርኩድ ጥሩ ቢሆን
ያኔ በየቤቱ እየሄድን አክተሮች እናሳምን ነበር። አክተር አንድ ፊልም ሰርቶ ዘላለም እንዲከፈለው በታየ ቁጥር ፐርሰንት ኖሮት እንዲከፈለው ከዛ ከግለሰብ እጅ ለማውጣት ይሄ ፕላትፎርም የግለሰብ እንዳይሆን የብዙሃኑ እንዲሆን ፐብሊክ የዛሬ 20 ዓመት ፊልም ለመስራት የሚመጣ ባለሙያ የእሱ እንዲሆን ክፍት የሆነ አክሲዮኑ በፐብሊክሊ ተከፍቶ የሁሉም እንዲሆን ነበረ አርኩድ ሀሳቡ። መጀመሪያ የሁሉም በቃ ባለቤት የለውም። በቃ የኔም ያንቺም እኩል ነው ጥቅማችን። አክሲዮን ባለችን በቋጠርናት ብር አክሲዮንን መሰረትና በሚሰበሰበው ፊልም 5 ቆንጆ ፊልም በጀት በደንብ ተመድቦበት ይሰራና በነፃ እዚህ አርኩድ ላይ ይለቀቃል። ለማ ለኢትዮጵያ ፊልም ተመልካች። ያኔ ስንመካከር የነበረው ሀሳብ መጀመሪያ ሳይጠነሰስ ከፊልም ፕሮዲሰሮች አሁን ከፕሬዚዳንቶቹ ጋር ምን ያወራ ነው የተወያየ ነው ይሄንን ሀሳብ ነበር። ገብቶሻል? በቃ ባለሙያው ለምንድን ነው ተዋቶ የሚታከሙ? ማለት የሚሰራው እኮ ወርቅ እኮ ነው። ተመልካች እኮ አለን እኮ ፊልም የሚወድ እኛው እኮ ነን የበተናቸው እኮ እነሱ ምን ሰበስብበት ጥሩ ፊልም ከሰጠናቸው እኮ አይተናል አይደል? እረኛዬ በአንድ ቀን 1 ሚሊዮን ሲታይ ይሄ ሁሉ እኮ ኢትዮጵያዊ ነው፣ ናይጄሪያዊ አይደለም። ያው እረኛዬን ቁጭ ብሎ ገብቶሻል? እና ይህን ኦዲየንስ ሰብስበን ኦዲየንሱንም እንዲህ 1 ሚሊዮን ሰው ኢማጂን 100 ብር እየከፈለ ቢሆን እረኛዬን ያየው ምን ያህል ሚሊዮን እንደሚሆን ዛሬ እረኛዬን የሰሩት እነ ቅድስት ምን አይነት ፊልም ይሰሩ እንደነበር ኢማጂን በትክክል ኪሳቸው ገብተው ቢሆን። ይሄ ነው አርኩድ የነበረው ሀሳቡ ይሄ ነው። በፐብሊክ አሁን አክሲዮን በሁለት ነው አይደለ? አመሰራረቱ በሁለት አይነት ነው። ይሁኑ ግለሰቦች አክሲዮን ይመሰርታሉ። ሌላኛው ደግሞ ፐብሊክ ብዙሃኑ ደግሞ አንድ ላይ ሆነን እንደ የነ ስኮትላንድን ተሞክሮ ብታይ እነ ኖርዌይ፣ ኢንግላንድ፣ አሜሪካን ብትሄጂ የተለያዩ ዲስትሪቢዩሽን ሲስተሞች የሆነ አንድ ላይ ሆነው የሚመሰርቱት ነው። ከዛ የሆነ የፊልም መንደር በጣም ቢገር ነበረ ሀሳቡ በፊት። ከዛ እያንዳንዱን አክተር እየዞርን ይሄው ዛሬ እንደዚህ ነው። አሁን ማንዳ ትዝ ይለኛል ማንዴላን ጠርተው የዛሬ ማውራሽ ስቶሪ እኮ የዛሬ 5 ዓመት እየዞርን ተከፋፍለን ሰው እኔ ቃልዬ ቃል ኪዳን ጥበቡ ሃኒ ሆነ ጆሴፍ ቦንጎ ዋን ስቶሪ ስቱዲዮ ውስጥ የነበር ልጆች እየሄድን ይኸውልህ ማንዳን ለማሳመን ከዛ ማንዳ አሁን ይሄ ፕላትፎርም ምንድን ነው? አሁን ፊልም መስራት ነው አይደል ጥረታችን። ይሄ የምንወደውን ፓሽን ቶሎ በወጣትነታችን ዲስትሪቢዩሽኑን ካሳመር ነው። ከዛ ቆንጆ ፊልም እየሰራን ደግሞ የሚገርም እኛም ለኑሯችን አንጨነቅም። የሚገራርም ፊልሞች ደግሞ ለኦዲየንስ እንሰጣለን። እንዴት? ይኸው አሁን አርኩድ መጣ አይደል? ከዩቲዩብ ነፃ እናደርጋለን። ኦዲየንሳችን ለምን 10 ብር አይሆንም? አንድ ፊልም ተከራይቶ አይደለም ያኔ የነበረው በ5 ብር አንድ ፊልም በቤቱ ቁጭ ብሎ አሁን ሰው ሁሉ ስልኩ ላይ ነው ያለው፣ ቲቪው ላይ ነው ቤቱ ሆኖ እንዲያይ። ከዛ ማንዳ አንድ ፊልም በሰራኸው ዘላለም ሲከፈል የሆነ የራስህ ፐርሰንት ይኖረዋል። ገባሽ? ዘላለም ሲከፈለው ይኖራል ማለት ነው። ከዛች ፊልም ላይ በታየ ቁጥር ይሄን ደግሞ እኔ ማቀው የነበረው ማለት ነው ጋሽ ደቤ ነበር የሚነግረኝ። እስራኤል ሀገር የሰራው ፊልም እስካሁን ድረስ ይከፈለኛል ሲል እሰማለሁ። ሁልጊዜ ይነግረኛል። ብዙ ነገር ነው የሚያጫውተን ጋሽ ደቤ። ይህን ትሬንድ ለምን ወደ ሀገራችን አናመጣው? ሚቴክስ አሁን የዛሬ ስንት ዓመት የሰራው ፊልም እስከ ዛሬ ድረስ በታየ ቁጥር በወር የሆነ ፐርሰንት ቢገባልሽ ምን ያህል ፊልም ሰርተሻል? ከዛ ሁሉ ሲገባልሽ ለምን ትቸገሪያለሽ? ለምን ሌላ ስራ ትሰሪያለሽ? ለኢንጆይመንት ካልሆነ በስተቀር ለምን ለኑሮ ብለን አንታገልም ሌላ ነገር ላይ። ገብቶሻል? አሁንም እግዚአብሔር ይመስገን ጥሩ ነው። ብቻ ይሄ ነው ሀሳቡ የነበረው። ከዛ ባለቤት የለው ባለቤት እከሌ የምትይው አይደለም ወይ እንትና ነው የምትይው አይደለም። እንትና ጋር ስለተቀያየምሽ እዛ ፕላትፎርም ላይ ማታሳይበት ችግር አይኖርም። የሁላችንም ነው። ገባሽ? ማንም መጥቶ አክሲዮኑን እየገዛ ፊልም እዛ ማህበር ውስጥ መግባት ይችላል። ክፍት ነው። በቃ ፕሬዚዳንት በየጊዜው እንደ ሀገር የተለዋወጠ መሪ የራሱ የሆነ እንትን ያለው የመኖሪያ መንደር ፊልም ስቱዲዮ ኖሮት ምናምን በጣም ትልቅ ነበርኩ ሀሳቡ አርኩድ። ከዛ ትንሽ ጠቅመኞች ግን የሆነች ብር ሲያገኙ ቀለበሱትና ሀሳቡን የግላቸው አረጉት። ይገርምሻል። ለምንድን ነው የሸሸው? ያኔ እንደዛ ስናሳምናቸው ማንዴላ ይህን ሀሳብ ከነገር ነው በኋላ ያኔ ምን እንዳለኝ ታውቂያለሽ? ይኸው ያልሞተ ጆሴፍ ቦንጎ አለ ራሱ ማንዳም ይነግርሻል። ነባ አለ ይህን ሀሳብ ነግራችሁት ያልተስማማ ፊልም ሰሪ ካለ ንገረኝ ነው ያሉ። ከዚህ በላይ ምንድን ነው እኛን የሚያሳድገን እንዴ? ለምንስ ነው ዝም ብለን እኮ ፊልም አንሰራም ከዚህ በኋላ? ከዛ ለአክተሩ ኢቨን የተባለው የነበረው የወጣለት አሁን ኢቨን ለአክተር ራሱ ፔመንት ከዛ በላይ መከፈል ይችላል። ከዛ በታች ግን እንዳይከፈለው ተደርጎ አርኩድ ፊልም ለመግባት ስታንዳርድ አለው።
ዝም ብሎ ማንም በ2 ቀን በ3 ቀን ቀርጾ መልቀቅ አይችልም እዛ ፕላትፎርም ላይ። በቃ ፊልሙም ያድጋል። ለምን በአመት 2 ፊልም አይሆንም ለኦዲየንስ ምን ሰጥበት ሰው እንደዛ እየተባለበት ግን የተወሰኑ ሰዎች በሆነ አጋጣሚ እዛው ፕሮዲዩሰር ማህበር ውስጥ ያሉ ሰዎች በቃ ጠቅልለውት ሌላ አሁን እዚህ ጋር ማውራት ማልፈልገውን ነገር ሰሩ። ኦልሬዲ የኢትዮጵያን ፊልም ሰሪ እንግዲህ ያው በተኑን አሁን 5 ዓመት ሆኖታል። ይሄ ነገር አሁን እንዳልኩት እነሱም ቅን ልብ ኖሯቸው ቢሰራ ኑሮ አንኩድ ዛሬ የት ይደርስ ነበር። ቴሌቲቪን የኛ አይደለም እንኳን ቴሌቲቪ እኮ የግለሰብ እኮ ነው። ግን እንደ ራሳችን ፕላትፎርም ስለሆነ ነው የምናግዘው። ሳይከፍሉኝ ነው ፕሮሞት ማድረገው ቴሌቲቪን ወጥሬ አትሊስት በቃ ማኩረፊያ ሆኖናል። ቴሌቲቪ አንድ ፊልም 100 ብር ነው የሚታየው። 6 ሰዓት ከሌሊቱ ነትዝታ ጥሩ ነው የተከፈላቸው ቆንጆ ነው ፐርሰንት ገባሽ። የኛ ቢሆን አርኩድ እኮ ቴሌቲቪን ነበር የሚሆነው። ከዛ የኔና ያንቺ ነው አስቢ ዝም ብለሽ ገባሽ አይደል? የራስክ ነው። አዎ የራሳችን ነው የሚሆነው። የራሳችን ነው የሚሆነው። ለምንድን ነው ሁልጊዜ የሆነ ሰው መጥቶ እንዲሰራል? አሁን ቴሌቲቪን የሰራው በሱ ፍቃድ ይባላል። በሱ ፍቃድ ፊልም ሰሪ አይደለም። ስለ ፊልም አያውቅም። እንዴት እንደምንሰራ አስሩን አያውቅም። የኢትዮጵያን ፊልም ችግር ግን ያውቀዋል የት ጋር እንደሆነ። ሶ ይዝ ቢዝነስማን መጣ እየተጠቀመ ነው። በደንብ ደስተኛ ነኝ ከሱ ጋር በመስራታችን ነው። ሶ የለማም ያግዛል። ነገም አሁን በሩ ክፍት ነው። ፊልም ሰሪዎች አንድ እንሆን፣ እንደዚህ አይነት ነገር እንስራ፣ እንተጋገዝ። ያ ሁሉ ከፊልም ውጪ ካሜራ አግኝቶት የማያውቅ አክተር ነበረ። 48 ምናምን አክተር ነው ሰብስበን ስትሩን ኒውክለር የሆነ ማስታወቂያ የተሰራ አስቢ። አንድ ማስታወቂያ ብቻ እኮ አይደለም የተሰራው እኮ አንዱ አክተር ነፍሱን ይማረውና አሁን ባባን ድጋሚ እናገኘዋለን። አርኩዴን አንተ ሲል ነበር እዛ እንትን ላይ ገባሽ። አይዲያው የሚገርም ወደ 8-9 ጊዜ የሚፖስት እኮ አዳዲስ ነገሮች ነው ጽፈን እዛው ፍሮንት ያደረግናቸው ስንቀርጽ የነበረው። ይሄን ሁሉ ሐሳብ 3 ሰዎች ናቸው ገደል የከተቱት። ስማቸውን አልጠቅስም እኔ ያውቁታል ራሳቸው። ለምን የራሳቸው 80% የሚያክለውን ኢኖይስ አላወራው። ይሄን ግን ገደል ከተቱት ነው የምልሽ። የሁላችንም ህልም ነው የሰረቁት። ይመቻቸው። ምንም አንዱ ነው ከዛ መሀል የፊልም ፍቅር ያለው። ሁለቱ ስለ ፊልም የሚያውቁ ሰዎች አይደለም ሲጀመር። አንዱ ግን የፊልም ፍቅር ያለው ልጅ በጣም አጠገባችን የነበረ አሁን ድረስ እኔ አላውቅም። እኔ ህሊናው የሚያስተኛው አይመስለኝም። ብቻ ኤኒዌይስ ጥሩ እንሆን ነበር ነው አሁን እናድግ ነበር፣ እንደ ፊልም ሰሪ እናድግ ነበር። ያው ዛሬ ቴሌቲቪ መጥቶ እኮ እሱን ኮትኩተን እንግዲህ እናሳድገዋለን። ቴሌቲቪ የሰውም ቢሆን ኢትዮጵያዊ ነው። በሱ ፍቃድ ይደግልን። ተስፋ እንዳትቆርጥን ያልኩት እኔ መጀመሪያ በጣም ብዙ ቻሌንጅ አለው። ብቻ ተስፋ እንዳትቆርጥ፣ ምክንያቱም እሱን እግሩን ይዘን ማሳደግ አለብን። ቴሌቲቪ ጥሩ ፊልም ለመስራት 5 ሚሊዮን አንድ ፊልም ሰርተሽ 5.5 ሚሊዮን ከሰጠሽ እኮ ነገ ተበራረሽም የ10 ሚሊዮን ፊልም ትሰሪያለሽ። ምን ችግር አለ? ያን ስትሰሪ ኢማጂን እንግዲህ ምን አይነት ፊልም ልንሰራ እንደምንችል። ዳይሬክትሊ ፕሮፖርሽናል አላቸው ፊልምና ገንዘብ። ይህንን ነው ሰው መረዳት ያለበት። ለኦዲየንሶቻችን በጣም የሚገርም ፊልም ማንሰራላቸው የሚገርም በጀት ኢንቨስት ስለማይደረግ ነው። ስቲል በትንሽ ብር የቻለውን እኮ እያደረግን ነው። ሎው በጀት የሆነ ፊልም በጣም ትንሽ አይዲያ ከዛ ቦዲ ኢንቨስትመንት እያደረግን አዳዲስ አይዲያዎችን እያመጣን ትንሽም ቢሆን እንትን እያለን ታይም እየወሰድን ፎከስ እያደረግን የቀረጻ ታይምን ወር 2 ወር እስከ ዓመት ድረስ በተለያየ ጊዜ እየፈጀን ፊልም እየሰጠን ነው። ከዚህ በኋላም እንሰጣለን፣ እንታገላለን። ፊልም የእውነት የሚወድ ሰው የእውነት ራሱ መስጠት አለበት ለፊልም ብዬ አስባለሁ። እውነት ነው። ኔክስት እንዲቀጥል እኔ ብዬ አስባለሁ። እኛ እንኳን ብንሄድ ኔክስት ፊልምን የሚወዱ ጄኔሬሽን ሲፈጠር ትውልድ ሲመጣ ለእነሱ መንገዱን አስተካክለን እንኳን መሄድ አለብን ብዬ አስባለሁ። እኛ ላይ እንኳን ባይደርስ ይሄ ነገር እና እንዳነሳኸው አርኩድም በጣም ተስፋ የነበረው ከተስፋም በቃ አሁን ተለወጥን፣ አሁን እንደዚህ ሆነ፣ አሁን ጥሩ ነገር ልንሰራ ነው። ከገንዘብ ከኪስ ከሚገባውም ነገር ባሻገር በቃ የምትወደውን ነገር በጀት ኖሮክ ስትሰራ ያለውን ስሜት እናውቀዋለን። እና በቃ አሁን ጥሩ ፊልም ልንሰራ ነው ስንል የሚያከስሙ ነገሮች ይመጣሉ የብዙ ማህበሮች ላይ። እና እንደ ፊልም የፊልም ፕሮዲሰሮች ማህበር እንግዲህ እኔ ልጅ ሆኜ የመጀመሪያ ፊልሜን ስሰራ አይ ቲንክ የዛኔ የመጀመሪያ ፊልም ኤማንዳ ላይ ፊልም ፕሮዲሰሮች ማህበር ተነስቶ ነበረ። ከዛ በኋላም ፊልም ፕሮዲሰሮች ማህበር ቀጥሏል። እንደ ማህበር ፊልም ፕሮዲሰሮች ማህበር ለፊልም እኔ በግሌ የሰራውን ነገር አላቅም ወይም ፊልሙን አግዞታል ብዬ አላምንም። እኔ የተለያዩ ማህበራቶች መምጣታቸውን እነሱ ታገዙበት አሁን ያሉት በጣም የሚገርም እኮ ነው።
ምንድን ነው ግን ችግሩ ብለክ አሁን ለምሳሌ ያው ለተመልካቾቻችን ግልጽ ለማድረግ ምናልባት የምናወራው ነገር ሜይ ቢ ማህበሩ ቀጥሏል መሰለኝ፣ ግን ሳይቀጥሉ አልፏል እኮ ጊዜያቸው ሁሉ አልፏል። ቦርዱን ስብሰባ አልጠሩም። ቦርዶች አሉ፣ ያው ጓደኞቼ ናቸው እኮ በደንብ ስራቸው ስለማቅ ነው። ስብሰባ ጥሩን አዲስ ፕሬዚዳንት አልፏል። ኦልሬዲ ደብል አልፎ ደብል እየመሩት ነው ቤቱን። በቤቱ በጣም ብዙ እየተጠቀሙ ነው። ኤክስተርናል በሆነ ይጠቀሙ፣ ኦኬ ይጠቀሙ። አትሊስት አርኩድን ቢተዋት እሷን ለምን የግል ማድረግ አስፈለገ? ለምን ለምን አልሰጡትም? በሌላ እኮ ብዙ እንደሚጠቀም እናውቃለን። ስራቸው ነን። ካናል ፕላስ መጥቶ ምን እናውቃለን። ይጠቀሙ፣ ችግር የለውም። ማህበሩ ቢጎዳም እነሱ ይጠቀሙ። አትሊስት ግን አርኩድን ባይነኩብን ምን ነበረበት? እነሱም ከኛ ከፊልም ሙሉ ሰሪ ወስደውት ራሳቸው ቢሰሩበት የእውነት እኔ አንደኛ ማግዛቸው ነው የነበርኩኝ አሁንም ቢሆን። ምክንያቱም እስቲ እነሱም የራሳቸው ይሁን። ልክ አሁን ምንድነው የሚሆኑት? እነሱም ግለሰብ ይሆናሉ ማለት ነው። እንደ አምለሰት፣ ማያፍሊክስ፣ እንደ ቴሌቲቪ፣ ከዛ ደግሞ አርኩድ የሚባል ደግሞ የሆኑ የሶስት ሰዎች የሆነ ፕሌትፎርም እናግዛቸዋለን። እንደ ፊልም ሰሪ ያንን ነው ማድረገው። ለምን 10 20 30 እንዲሆን እፈልጋለሁ። ምክንያቱም ፊልም እንዲያድግ ብቻ የምፈልግ ሰው ነኝ። ምንድነው አርኩድ የነበረው ምንድነው ቫስት የሆነው ፊልም ሰሪ አንድ ላይ ሆኖ ኢማጂን ዝም ብለሽ አስቢ። የሁላችንን ብር ተሰብስቦ በጣም ብዙ ሚሊዮን ብር ነው የሚሆነው አክሲዮን ተገዝቶ በዛ 5 ቆንጆ ፊልም ደረጃውን የጠበቀ ፊልም ቢሰራ ኦዲየንሱ መምጣቱ አይቀርም። ከዛ እንደዚህ ማከሆነ በአርኩድ ነው የምናየው ማለቱ አይቀርም። ያ ነበረ ያመለጠን። ወደፊት እንግዲህ የሚገባቸው ሰዎች ትውልዶች ሲመጡ ደግሞ እነዛ እንሰራዋለን። ኤኒዌይስ አርኩድ ላይ ረጅም ሰዓት አወራን፣ በሰፊው አርኩድ ላይ አወራን። ነባ የህይወቱ መርህ ምንድን ነው? የህይወቴ መርህ መኖር ነው። እንግዲህ ስለ ህይወት ስታስብ የሚያስገርሙት ነገሮች ምንድን ናቸው? ስለ ህይወት ሳስብ የሚያስገርመኝ ነገር ምን ያስገርመኛል ብለሽ ነው? ሁሉም ነገር ያስገርማል። ያውቃለሁ የሚያስገርምህን የሚያስገርም ነገር ብዬ ስመጣ ብዙ ጊዜ እንግዲህ ስለ ካኑ ላውራ ማለት ስለ ልጆች አውርተን እናውቃለንና ነባ ከወለደ በኋላ የሚያስገርመውን ነገር ያየሁት ልጁ ላይ እንዲህ በጣም በቃ በየቀኑ አዲስ ህይወት ነው። በየቀኑ ሳየው ያላቅም እኔ በጣም ነው የሚገርም፣ መግለጽ ማልችለው ደስታ ነው የሚሰማኝ። በየቀኑ በቃ አዳዲስ ፍቅር የሚሰጠኝ አዲስ ነው። በቃ ጠዋት ተነሱ አዲስ ነው። ምን አንዳንዴ ሁሌ ልጅ ሆኑ በቀረ ብላ የምትይበት የሆነ አድጎ አግብቶ ሲወጣ ብላ አረ የዛሬ ኑር እላለሁ ራሴን ማለት ገባሽ? በቃ ሁሌ ልጅ ቢሆን ያው የተፈጥሮ ህግ እንትን አይለውም እንጂ ሌላ ታሪክ ነው። ልጅ ደግሞ ልጅ የሌላቸው ሰዎች ልጅ ውለዱ። እንግዲህ እውነት ነው። ልጅ በጣም ከባድ ሚስጥር ነው። ከባድ እንትን ያለው እና ያው ነባን የሚያስገርሙ ነገሮች ብዬ ሳስብ ሌላ ጊዜ ከካሜራ ውጭ ስናወራ የሚያስገርም ነገር እሱ ስለሆነ ስለማቅ ነው የጠየቅኩት። እንግዲህ ያው ከሀኒ ጋር ከልጅነት ጀምሮ አብራችሁ ነው ያደጋችሁትኝ፣ አብራችሁን የኖራችሁትኝ በፍቅርም አሁንም በትዳርም አብራችሁ ናችሁ። ያው ካኑንም አፍርታችኋል። በጣም ብዙ ጊዜ የተለያዩ ኢንተርቪዎች ላይም ስለተናገርከው ስለደከምከው ብዙ አልጠይቅህም፣ ግን ሀኒን በአንድ ቃል ግለጻት ብለህ በምን ትገልጻታል? ወይም በአንድ መስመር አንድ ቃል ሊከብድ ይችላል። ህይወቴ በሚለው ህይወቴ ናት ለእኔ ሀኒ። ምክንያቱም ህይወት ነው ሁልጊዜ አዳዲስ ነገሮች የምትሰጥሽ። ገባሽ? ካሁኑ እሷ ናት የሰጠች ከእግዚአብሔር ቀጥሎ። ምናልባት እሷ ባትሆን ካሁን የመሰለ ልጅ ላላገኝ ይችላል ብዬ አስባለሁ። ሁሉ ነገር ናት ለእኔ። ፊልም ላይም ያላት መረዳት ይገርመኛል። በጣም ነው የምንተጋገዘው ቤት ውስጥ በጣም ነው የምታግዘኝ፣ በጣም ነው ማግዛት፣ በጣም ሰፖርት እንደራረጋለን፣ ሂስ እንደራረጋለን፣ ጉድለቶቻችንን እንመካከራለን፣ ፊልም እናያለን። ፊልም ማየት ነው የሚያስደስተን ሁለታችንም። ከዚህ ጋር ተያይዞ ፊልም ማየት ሁለታችሁ እንደምትወዱ አውቃለሁ። ነባ በጣም የሚወደው የፊልም ተዋናይ፣ የፊልም ዳይሬክተር እና ከሀኒ ጋር አንድ አይነት እኩል የምትወዱትኝ የፊልም ባለሙያ አለ? ከሀኒ ጋር በጣም ዴንዝል ዋሽንግተን እኔም እሷም በጣም ነው የምንወደው። ከፊልም ዳይሬክተር እና የምትወደው ፊልም? ከፊልም ዳይሬክተር ብዙ ናቸው መወዳቸው። በጣም የምወደው ፊልም ቫንቴጅ ፖይንት ነው። ብዙ ጊዜ ተናግሬዋለሁ። በጣም የሚገርም ዳይሬክቲንግ ያየሁበት ፊልም ነው። ሰው
የቫንቴጅ ፖይንት አድናቂ ነኝ በጣም። እኔ እንደዚህ አይነት ፊልም ስለምወድ ነው። ሳይኮሎጂካል የሆነ ፊልም ደስ ይለኛል። የክራይም ኢንቨስቲጌሽን፣ ሳይኮሎጂካል ትሪለር፣ ሪዝኔብል የሆነ አክሽን ያለባቸው ፊልሞች ደስ ይለኛል። እንትን ፊልም አሁን የማርቨልን ፊልሞች ብዙም ፋን አይደለሁም፣ ብዙም አያስደስተኝም እንደዚህ አይነት ፊልም። ምናልባት ወደ ከሀገራችንም ከውጭ በጣም የቀናህበት ገጸ ባህሪ አለ? በጣም እኔ በክሪድ 3 ማይክል ቢ ጆርዳን እንዴት ክሪድ 3 ላይ እንዲተውን አድርገውን የሰሩበትን ማይክልን የሰሩበትን ወይ በጣም ነው የማየው። እና ገና ከፊልሙ ፕሪፕሮዳክሽን ጀምሮ ክሪድ 1 2 3 ሲሰራ በጣም ነው በቃ የምቀናበት። ኦፍኮርስ ሁሉን የምትወጃቸው ፊልሞች ስታይ ትቀኛለሽ። እንደ አክተር ሆነን እንደ ኦዲየንስ ሳይሆን እንደ አክተር ስናየው በጣም ትቀኛለሽ። በቃ ፊልም ውስጥ እኔ በሰራሁት ምናምን ብዙ ፊልም አለ፣ በጣም ብዙ ፊልም። ክሪድ 3 ግን ዋናው ነው። በጣም የምወደው ስፔሻሊ ክሪድ 3 ራሱ ደግሞ ማይክል ነው እየተወነ ዳይሬክት ያደረገውና ይገርማል። በቃ በጣም ፊልም። በሳምንት ምን ያህል ፊልሞችን ታያለህ? እንደ እንትኑ ነው እንደየጊዜው በሳምንት ያወጣው እቅድ የለም ግን ቤት መሆን ከሆነ ፊልም ማየት ነው ያስደስተኝ። ብዙ ጊዜ ትላለህ ፊልም ሰሪ ፊልም ማየት አለበት፣ ፊልም ሰሪ ፊልም ማየት አለበት። አዎ እንዴ እንደውም እኔን በግድ አንዳንዴ ፊልም ሰሪ ይሄን ፊልም ይሆናል ትለኛለህና እንዴት ነው ፊልም ሰሪ ፊልም ማየት አለበት? እስኪ አብራራ። ለምን መሰለሽ ፊልም ሰሪ ፊልም ማየት አለበት ስል ፊልም እኛ ስናይ አብዴት እያደረግን ነው፣ እያነበብን ነው። ለእኔ እያነበብን ነው ፊልም ስናይ እንደ ባለሙያ። ምክንያቱም አንድ ዶክተር በየ6 ወሩ ኤግዛም አላቸው ካልተሳሳትኩኝ፣ የሆነ ይፈተናሉ እንጂ የሆነ ሰዓት ጅማ ዩኒቨርሲቲ ዶክተር ስለተባለ ብቻ 10 ምናምን ዓመት ወይ 30 ዓመት ዝም ብሎ ያለበት ስቴጅ ሳይጠና አይሰራም ስራው ላይ። ፊልም ሰሪም የራሳችን ፈታኝ መሆን አለብን ነው። እና ደግሞ አፕዴት ማድረግ አለብን። ለምሳሌ ኤዲተር ሶፍትዌሮች አፕዴት ያደርጋል አይደለ? ሜካኒክ አሁን የነዳጅ መኪና መጥቶ ልክ የኤሌክትሪክ መኪና ሲመጣ የኤሌክትሪክ መኪና ብቻ ጋራዦች እየተከፈቱ ነው። ፊልምም በየአመቱ አዳዲስ ካሜራ ይመጣል፣ አዳዲስ ፊልም ሜኪንግ ቴክኒክስ ይመጣሉ፣ አዳዲስ ኢሞሽኖች፣ የፊልም ኢሞሽኖች፣ የፊልም አሰራር መንገዶች ይመጣሉ። እና እሱን አፕዴትድ መሆን አለብን። ራሳችንን በጣም በየአመቱ በየእድገቱ ሞልድ ማድረግ አለብን ብዬ አስባለሁ። እና ፊልሞችን ማየት አለብን፣ የተለያዩ ፊልሞችን ስፔሻሊ የተለያየ ሀገር። እኔ አሁን ዝም ብዬ ጎግል ላይ ስኮትላንድ ቤስት ሙቪ ምንድን ነው፣ ስኮትላንዶችን አደንቃቸዋለሁ በፊት ምንድን ነው ብለሽ ሰርች አድርገሽ ያመጣልሻል። እሱን ፊልም ይሉት እንዴት እንደምትማሪበት። ኬንያ የኬንያን ፊልም ቤስት ሙቪያቸው ምንድን ነው ብለሽ እሱን ስታይ እንዴት እንደምትማሪ ሀገር እንትን ታያለሽ ምናምን። ዳስ ዋይ ፊልም ሰሪ ፊልም ማየት አለበት። ያው ፊልም ሰሪ ፊልም ማየት አለበት። የምወደው አባባልክና እንደ ኮት ይቀመጥ። ነባ እንግዲህ ከፊልምን ባሻገር ከፊልም ስራም ውጭ ብዙ ጊዜ አሁንም ብዙ ጊዜ ያልከው ነገር ስለሆነ እኔ ግን ትለኛለህ ብዙም ሰውም ትላለህ እና ሌላ ስራዎች ላይ ስራ ፈጠራ ላይ ጎበዝ ነህ። ክላፐር የወንዶች ፀጉር ቤት አለ። አሁን ብራንች ቁጥር 2 እየከፈትክ ነው። ቢዝነሱም ላይ አለ እና ያው ጥሩ ነጋዴ ነክ እንደ ጥሩ ፊልም ባለሙያነት የምሰራው ራሱ ለፊልም ብዬ እንደሆነ ታውቂያለሽ። ማለት ያው ሳይድ ቢዝነስ ግዴታ ነው። ቀደም ብዬዋለሁ። ሳይድ ቢዝነስ ስትሰሪ እኔን የማይፈልግ ሳይድ ቢዝነስ ነው መስራት እንፈልግ እና ደግሞ በቃ እኔን የማይፈልግ እኔ ሙሉ ለሙሉ እንዳልኩሽ በጣም ክሬቲቭ እንደሆን የምፈልገው ፊልም ላይ ነው። ጊዜን መስጠት የምፈልገው ፊልም ላይ ነው። ሶ ኤክስትራ ገቢ ያስፈልገኛል ለቤቴ። የሆነ ለፊልም ለሆነ ቀዳዳይ ብዬ ማልፈልገውን ፊልም እንዳልሰራ የሚያደርገኝ ሳይድ የምሰራቸው ቢዝነሶች ናቸው። እኔ ሁሉም ባለሙያ የእውነት ፊልም የሚወድ ከሆነ ኢትዮጵያ ውስጥ ያለ ባለሙያ በትክክል ሳይድ ቢዝነስ ያስፈልገዋል። ምክንያቱም አውቃለሁ ጓደኞች ያው አንድ ላይ ነው የምታውቂው ነው ሳይፈልጉ ለገንዘቡ ብለው የሆነ ስክሪፕት የሚቀበሉ ጓደኞች አውቃለሁ። እኔ ፕራውድሊ ነው የምመልሰው ፊልም ካልወደድኩት በቃ አልወደድኩት። በጣም ፕራውድሊ ነው እኔ በጣም ስወደው ሙሉ አመትም ይፍጅ አብሬ የሚሆኑትን እንሆናለሁ ከፊልም ፕሮዳክሽኖች ጋር። የአንድ አመት ግን እኔም አልቸገርም ከእግዚአብሔር ጋር ቤተሰቤም አይቸገርም ሌላ ማግዞም ሰው አይቸገርም። ገብቶሻል?
ያንን የሚያደርግልኝ ሳይድ ቢዝነሴ ነው። ሳይድ ቢዝነሴ አንዴ ሴትል ካደረግነው በኋላ ሁሌ ናልኝ አይለኝም። እኔ አልቆርጥም ፀጉር ቤት እኔ ምን አልልም ገባሽ። እኔ ሪሴፕሽን ቁጭ አይደለም፣ እኔ ሂሳብ አልቀበልም። በቃ ደግሞ የስራ እድል ደግሞ ትከፍቻለሽ። በልዩ ሁኔታ ግን እኔ ነባ ካልቆረጠ ያልወጣም የሚል ምን ችግር አለው? እመደመድሻለሁ አንገቱንም ቢሆን እንደዚህ የሚል ቢመጣ ምን ታደርጋለህ? አድናቂው ላይ እኔ አልወጣም ከዚህ ቤት ቪዲዮ እንደው ሀሳብ አለመስጠት ነው እንጂ የሆነ ሸዋለኝ እንደዚህ አይነት አይ የፈለገ መበላሽት የፈለገ መጥቶ ይበላሻል ፈርሞ ምናምን። ግን ያው ቆንጆ ነው። አሁን ደግሞ የከፈትከው በጣም እያየሁት ነበረ። ኢንቴሪየሩንም በጣም ቆንጆ አድርገን የከፈትከው። ሁሉንም ነገር ስትሰራ ያው ከልብህ ነው የምትሰራው እና በደንብ ነው የምትሰራው። ወደዚህ ሾው ስትመጣም እዛ ነበርክ? ነው ማክሰኞ እንግዲህ የፊታችን በሚቀጥለው ሳምንት ስራ ይጀምራል እና ከዛ በፊት ማክሰኞ በጣም ትልቅ ግራንድ ኦፕኒንግ ስለሚኖር እሱን ከባለሙያዎች ጋር ምናምን እያወራሁ ነበር። ይሄኛው ቁጥር ልትሰከፍተው ቁጥር አንድም አክቹዋሊ እንደዛ ነው። እኔ ጋር ሰው ለመቆረጥ ሲመጣ ስለ ፊልም አስበው እንዲወጣ እንፈልጋለን። ስፔሻሊ አሁኑ ጋር ቀና ሲል ጣራ ላይ ብዙ አክተሮች ናቸው ያሉት ከታይትሉም ጀምሮ። ክላፐር ምንድን ነው? አሁን ክላፐር ግን ምንድን ነው? የክላፐር ሚኒንግ አለ ፀጉር ቤት ውስጥ። ክላፐር ማለት ይሄ ነው። ከድሮ ጀምሮ ፊልም የተሰራባቸው ካሜራዎችን ሰብስቤ ያለው እንደውም አንድ ልጅ ምናለሽ ተራ ካሜራ እየሰበሰብኩኝ ፖስት አድርጎ የነበር ቲክቶክ ላይ። በኋላ አስታውሽኝ እዚች ላይ አንዱ ገጠመኛለኝ። ከዛ እንደዛ ምናምን ሰብስቤያቸዋለሁ ከሰዎች ላይ ከምናምን አድርጌ በቃ ስለ ፊልም ዞር ሲል ይሄ ካሜራ ምን ካሜራ ነው ሰርች ያደርጋል። እዛ የሆነ አክተር ያያል። አክተር አያውቀውም ማን የሚባለው ይጠይቃል። ገባሽ? እዛች ፀጉር ቤት ውስጥ ለአንድ ሰዓትም ቆየ ለ40 ደቂቃ ስለ ፊልም ብቻ አስቦ እንዲወጣ ነው ፐርፐዝ። ስታዩ ራሱ ስቱዲዮ ነው የሚመስለው፣ የፊልም ስቱዲዮ ነው የሚመስለው። ፊልም ነው የሚሸጠው። ነባ ጋር ለመቆረጥ የሚመጣ ሰው የሆነች ነገር ስለ ፊልም አውቆ ነው የሚሄደው እና መጽሐፎች ምናምን አሉ ስለ ፊልም የሚገልጹ ስለ መጀመሪያው ፊልሞች አለ። አሁን የመጀመሪያ ፀጉር ቤት ስለ ኢትዮጵያ የመጀመሪያው ፊልም የመጀመሪያው አጭር ፊልም ሁሉም ነገር አለ። የአክተሮች ስም አለ ጣራ የተጻፈ እዚኛው ላይ በፎቶ ቀይሬዋለሁ። ብቻ ያ ነው የሆነ ቪንቴጅ ሉክ አለው ቤቱ። አዎ በጣም ደስ ይላል። እንግዲህ እንመጣለን። ኦፕኒንግ አልመጣም እንዴ? ከጠራኋችሁ መልካም ፈቃዴ ከሆነ እስቲ ገጠመኛውን በዚሁ ከዚሁ ረሳን። ገጠመኛው ምን መሰለች? በጣም የሚያስቅ ነው። ለምን ጉድ እንደመሰለው አላውቅም። እንግዲህ ይህንን ሾው የሚያየው ከሆነ ያየዋል በቤቱና የአርቲስቶቻችን የምናለሽ ተራ ጉድ በአርቲስቶቻችን ምናምን ብሎ ጽፎ ቲክቶክ ላይ ፖስት ሆንኛለ። እንደውም ቸሬም ነበር የዛን ቀን ቸሬም አብሮን ነበር የድሮና እኔና ሀኒ እኔ ስፈለፍላለሁ ቁጭ ብዬ ሀኒ የሆነ ባትሪ ይዛ ምናምን አለች። ብቻ ባትሪውን ሄዳ ብቻ እየፈለፈልን ዕቃ እየፈለግን እኔ ደግሞ እኔ ጅጅጋ ልጅ ነኝ የሆነ የምፈልገውን ነገር ለማድረግ እንትን አልደባበቅም ምናምን። ከዛ የለመድነው ስለሆነ ነው በዛ በሰልባጅ በምንም ሰልባጅ ቁጭ ብለን ልጅ ሆነን ስንመርጥ ቁጭ ብዬ ነው የምመርጠው። ደህና ልብስ ካላገኙ አልወጣም ከሰልባጅ ተራ ድሮ እና አሁንም እዚህ ደህና የምፈልጋትን አይነት የድሮ ደግሞ እውነት ምናለሽ ተራ መሄድ አለበት። ብዙ ፊልም ሰሪ በጣም ብዙ ነገር ነው የሚያገኙት እዛ እና ቁጭ ብዬ ነው የምፈለፍለው። እዛ ፎቶ አንስቶኝ እንደዛ ፖስት አደረገ። ከዛ እንደውም ኮሜንት ላይ ከስር ገብቶ ልጁ ሲሰደብ በጣም ሰደቡት። ኮሜንት ምንድነው አዲስ ነገሩ አንዴ እንዲህ ሲሉ ድጋሚ ፖስት አደረገና ምናለሽ ተራ የሁሉም ናት ደግሞ ብሎ ከዛ ግን እኔ የማገኘውን የምፈልገውን ካሜራ አላገኘሁት። እናቴ ፎቶግራፈር ናትና እቤት እናቴና አባቷ የሚያነሱበት ልጅ ሆኜ የማውቀው ካሜራ አለ። እሱን ካሜራ ፍለጋ ነው የምመላለስ የነበረው። 4ኛው ሳምንት ላይ ምናምን ብቻ አገኘን። በየሳምንቱ እሑድ እሄድ ነበር። አገኘሁት ግን እናቴ የምታነሳበት የነበረው ካሜራ እና 4ቱንም ሳምንት ስመላለስ የዛ ቀን ልጁ ፎቶ ያነሳኝን ልብስ ነው ለብሽ የሚሄዱ ሁሉንም ቀን አጋጣሚ ነው ድጋሚ አይደለም አስቤበት ኮንቲኒቲ ድጋሚ እንዳይቀርጽክ ነው ድጋሚ አንድ ፖስት ተቋረል እንዴ ነው የሚባለው። ገባ አሁን ልብስ ስቀይ ነባማ ስራ ጀምሯል ምናለሽ ተራ ልባል ነው ገባሽ። ስለዚህ ጎበዝ ነህ ግን ራሱን ልብስ እየለበስኩ 4ቱንም ሳምንት ተመላለስ። አሁን ይሄን ማን ሊያስብ ይችላል? እኔ አሁን አንዴ በቀይ አንዴ በጥቁር አንዴ በነጭ ለቆይ ድጋሚ የመጀመሪያ ገጽ ሲሄድ ነው እንግዲህ ያነሳን። ከዚህ በኋላ የሚያነሳኝ ከሆነ
አንድ የፖስትክ ምንድን ነው ይባላል። አሁን ዛሬም ነባ መታለች ምናምን ሊል ነው ገባሽ? ሌላ ምንድን ምን አስበው ነው ምን አዲስ ሊገዛው ነው ወይም እችን ቴክኒክ ሌላ እንጠቀማለን። አንድ አይነት ልብስ ለብሰሽ ዓመቱን ሙሉ መሄድ ነው። እንዴት መጣልህ ሀሳቡ? ነው ሆነ ይመጣልኝ ታዲያ የት እንደሚያነሱሽ አታውቂም። በአሁኑ ችግር ሆኗል እኮ ዝም ብሎ እንትን በዝቷል እና በየቦታው ነው ፓፓራ። ማሚ ፎቶ ታነሳ ነበር? ፎቶግራፈር ነበር እና ከዛ ነው አይመጣው። እኔ ካሜራ ወዳለው ቀርጻለሁ ምናምን። አይ ፎቶግራፈር አይደለህም፣ ግን ሲኒማ ላይ ያለህ እውቀት ከሲኒማ ጋር በተያያዘ እንትን ብቻ አይደለህም። ለዛ ነው ነባ አሁን እኔ መጥቶ ስክሪፕት ሰጥቼው ትወናውን ብቻ ሰርቶ እንደሚሄድ ተዋናይ አይደለም የማየው። ስለ ካሜራው፣ ስለ ላይቱ፣ ኤቭሪቲንግ፣ ኤዲቲንጉ ምንም ስለ ከቱሉ ልታሰብ ትችላለህ። ብዙ ጊዜ ስናወራ እንትኑ ጋር እንዲህ ቢሆን ምናምን ትላለህ እና ከፕሮዲሰርም ከዳይሬክተርም አብሮ ከሚሰራም ተዋናይ ጀርባ ሆነክ ነው የምትሰራው እና ለዛ ነው ከዛ ነው የመጣው ስልክ ሲኒማቶግራፈር ወይ ፎቶግራፈር ነህ ብዬ ሳይሆን እንደዚህ አለው ስፔሻሊ በጣም ፊልምም ቲያትርም እንደወድ ያደረገች እኔ ማዘር ናት እና በጣም ነው ቲያትር የምትወደው። ይዛኝ በፊት እኔ ልጅ ሆኜ ያላየው ቲያትር የለም። እሷም በጣም ስለምትወድ ይዛኝ ብዙ ቲያትር ነበር የምትገባውና እሷም በጣም ይሄ የሲኒማ ኢንዱስትሪ እስካሁን ቆንጆ ነገር እኮ ለምን አስቴ እኮ ብታስሞክረኝ ትለኛለች። አሁን ድረስ የሆነ ነገር ብትሰራ ደስ ይላታል። አይ ዊሽ የሆነ ፓርት ሰጥቻት ብትሰራ። ድሮ ሀረር እያለች ኪነት ላይ ከነ አመልማል አባተ ጋር ምናምን አንድ ኪነት ውስጥ ይሰሩ ነበር አብረው እና አመልማልን ስትያት ወይኔ ትላለች። ቃሏን ሁሉ ሸምድጃታል። ከአመልማል ጋር እኮ አንድ ኪነት ነበር። አንዳንዴ አብረን እንላለን እኮ ከአመልማል ጋር እኮ አንድ ኪነት እና የአንድ ሪማን እስኪ የሆነ ቀን እናስሞክራታለን ብዬ አስባለሁ። አይ ግድ ነው። የመጀመሪያ ጊዜ በቴሌቪዥን ያየች ቀን ተሰማት ወይ? እንዴት ደስ እንደሚላት እኮ ልነግርሽ እኮ አልችልም። በቃ ስፔሻሊ ደግሞ ደም በደም ምናምን ሲሆን እኔ ነቢያት ነው የምትለኝ እሷ። ነቢያት ግን እንደዚህ ነገር ባትሰራስ ለምን የምታሳቅቀኝ? በሚያስለቅሰው አልቅሳ ወይ ስደበድብ ታለቅሳለች ምናምን። ፊልም ያ በጣም ኢሞሽናል ናት። ፊልም ነው ብላ አይደለም የምታየው፣ የእውነት ነው የእውነት ዓለም ነው ብላ ነው የምታየው እና በጣም ነው የምትወደው። የመጎዳት ፓርት ሲን ደግሞ ለእናቶች ከባድ ነው። በጣም ከባድ ነው። ቢዝነስ ላይ ግን አንድ መልእክት አለ። ቢዝነስ ላይ ስፔሻሊ አዲስ ኢንቨስት ማድረግ ለሚፈልጉ ሰዎች የሆነች እንትን አለች ሁልጊዜ። እኔም ባለኝ እንትን የተረዳኋት ነገር ሰው ኢንቨስት ሲያደርግ ብዙ ጊዜ ትንሽ ማኔጅመንት ላይ ነው የምነግርሽ እና ኢንቨስት አደራረግ ላይ ኢንቨስት የሚያደርገው ሰው ኢንቨስት ካደረግሽ በኋላ ብርሽን አውጥተሽ ነው አይደለ እዛ ስራ ላይ የምታወየው ሰው ብር ማምጣት አለበት እንጂ ኢንቨስት ያደረግሽበት ነገር ድጋሚ አንቺን መፈለግ የለበትም ብር እንዲመጣ። አሁን ለምሳሌ ሀሳብ ልሰጥ ይችላል። ለምሳሌ የሆነ ካፌ እና አንድ ቪትስ ገዝቶ ስራ የጀመረ ሰው ራይዱን ገዝቶ ከዛ ቪትሱን ገዝቶ ራይድ ሲሰራ ብሩን ኢንቨስት አድርጓል። ከዛ ደግሞ ራሱ ነው ብሩን እየሰራ ያለ። ሪስክ ውስጥ ነው ላይፍ። መኪና ግጭት አለ ምናምን። ከዛ ደግሞ አተሲም ታይም ደግሞ የሆነ ነገር ደግሞ ከፍተሽ እኩል እንኳን ሆኖ ብሩ ስቲል የራይዱ ሹፌር ሪስክ ውስጥ ነው ያለው። ስፔሻሊ ዲስ ታይም የራይድ ሹፌሮች ላይ እንደ ምሳሌ ነው እንጂ ይሄኛው እንትን አይደለም እያልኩ አይደል፣ ምሳሌ ያው መስጠት ስላለብኝ። ከዛ አንዴ ኢንቨስት ካረግሽ በኋላ ግን ያኛው ብር ድጋሚ መጥቶ እንትን ማለት አለበት፣ አንቺም መለወጥ መቻል አለበት ብዬ አስባለሁ። እና ድጋሚ እኛን መፈለግ የለበትም። ኢንቨስት የምናደርገው ነገር ራሱ ነው ብር፣ ገንዘቡ እንደ ባሪያ ሊሰራልኝ ይገባል። ድጋሚ ብር ማምጣት እሱ ነው ማምጣት ያለበት፣ እኔ አይደለሁም። እኔ ምንድነው አንቺ ሙሉ ለሙሉ ዞሮት ያለሽ ሳይሆን ማኔጅመንት ያስፈልጋል፣ መከታተል ያስፈልጋል። ስቲል ግን በጣም 24 ሰዓት አንቺ ከሌለሽ ወድቃለሁ አይነት የሚል ከሆነ አይሆንም። እና አዳዲስ ስፔሻሊ ወጣቶች እንደኔ ይሄን ሀሳብ እንደኔ ይላሉ ወይ አክተሮች ወይ ሌላ ፓሽናቸው ሌላ ነገር ሆኖ ግን መስራት ለሚፈልጉ ሰዎች ቢዝነስ ላይ መጀመሪያ እኔን የማይፈልግ ቢዝነስ ምንድን ነው ፓሽኔን የማይነካብኝ ያንን ማሰብ አለብን ባይነኝ። አለበለዚያ እኔ ቀረጻ ሲሄድ ሊዘጋ ነው ማለት ነው። እኔ በሆን እየቆረጥኩኝ የከፈትኩት ፀጉር ቤቱ ሊዘጋ ነው ማለት ነው እኔ ሲሄድ። ስለዚህ እኔም ብሄድ ይሰራል። አሁን ስለዚህ ኢንቨስት ያደረግነው ብር ነው ብር እያመጣ ያለው ማለት ነው።
እዚች ነገር ላይ እንደ ከጠቀመ ብዬ ነው ስፔሻሊ ለእኔ ኮሊግሶች አክተሮችም የፊልም ባለሙያ ያለሆኑ ሰዎች የሆነ ቢዝነስ ሲሰሩ ራሳቸውን የማይፈልግ አይነት ስራ ቢሉ አሪፍ ነው ባይ። አሁን በፊትም ስናወራ ይህን ነገር እንባባለው ነበረ። በተለይ ደግሞ አርቱ ላይ ወይም ጥበብ ላይ ኪነ ጥበብ ላይ ያለ ሰው ስፔሻሊ ደግሞ እንዳልከው የሆነ ቢዝነስ ከፍቶ ቢዝነሱ ራሱን ችሎ ራን ማድረግ ካልቻለ የኛ ስራ እንደምታውቀው ነው። አንድ ሳምንት ትወጣለህ፣ 2 ወር ልትወጣ ትችላለህ። እሱ ነው የምልሽ። 2 ወር ልታርፍ ትችላለህ፣ 1 አመት ልትሰራ ትችላለህ። እቤት ለምን ይቸገሩ? አንቺ በአንቺ የነፍስ ጥያቄ ፊልም የነፍስ ጥያቄ ነው ኪነ ጥበብ የምንለው እኛ ለራሴ ስሮት እንዴት ነው ቤተሰቦች ለምን ይቸገራሉ? ገብቶሻል? ስለዚህ እዚች ላይ በደንብ መታሰብ። አሁን ግን እኮ አሪፍ ሆኗል እኮ ሁላችንም እኮ ቢዝነስ ጀምረናል። እግዚአብሔር ይመስገን። ጓደኞቻችን ምናምን በጣም ናይስ ነው። በቃ ፊልምም ደግሞ ብር እያመጣ ነው። ጥሩ ነው። ቆንጆ ነው ያለው ነገር። እንትን ማለት አለበት፣ ከፍ ማለት አለበት። በጀት ያስፈልገዋል። ፕሮዲውሰሮች በደንብ ሀብታም አሁን ሀብታም ፊልም ላይ አይተህ ታውቃለህ? አታውቅም ማለት ሌሎች ስራዎች ላይ አሁን ሀብታም ገንዘቡን ያወጣል፣ ፊልም ላይ መጥቶ ገንዘቡን አያወጣም። እንደዛ እንዳያወጣ የሆነባቸው ሪዝኖች ሊኖሩ ይችላሉ። እሱን ሪዝን እንዴት እንቅረፈው የባለሙያው ጥያቄ ነው፣ እኛ መመለስ ያለብን ጥያቄ ነው። ግን እንደ በጀት አሁን ለምሳሌ አንዳንድ ማነሳው ቅር የሚሉኝ ጉዳዮች አሉ። ለምሳሌ አሁን የዩቲዩብ ፊልም በመሰራቱ ችግር የለብኝም፣ ግን የዩቲዩብ ፊልም እና እንደገና የሲኒማ ፊልም ደግሞ እኩል የኢትዮጵያ ፊልም ተብሎ በመጠራቱ ችግር አለብኝ። ምክንያቱም ሰው በሚችለው ደረጃ መስራት ስላለበት የዩቲዩብ ፊልም ለምን ሰራ አይደለም፣ እናውቀዋለን። በ3 ቀን የዩቲዩብ ፊልም ሰርቶ ሊያልቅ ይችላል። ከዛ እዚህ ጋር ደግሞ አፈር ድሜ በልተክ የሲኒማ ፊልም ደግሞ 3 ወርም 4 ወርም አመትም 2 አመትም ፈጅቶ ብትጨርሳለህ። ሀስሉን እኛ የምንሰራው ሰዎች እናውቀዋለን። እዛ ጋር ለነፍሱ ጥሪ ለምን ዩቲዩብ ፊልም ሰራ ባልልም፣ ግን እዚህ ጋር አንዳንድ ሰው ምን የዩቲዩብ ፊልም አይቶ ወይ ዩቲዩብ ላይ የተሰሩ በጀታቸው አነስተኛ ፊልሞችን አይቶ ምን የዩቲዩብ ፊልም በጀታቸው እንደዚህ አይደለም ብሎ አንድ ላይ ነው የሚጠራው። እና እሱ ነገር እንደውም አንዳንዴ በምንድን ነው የሚስተካከለው እላለሁ። እና በጀት ይፈልጋል የኛ ስራ፣ ምንም ጥያቄ የለው። እና ያው ጥሩ ፊልም አሁን ፊልምን በፊልም መዋጋት መጀመር ነው። እኛም አሁን እንደ ቲም ያሰብነው እንደዛ ነው እየሆነም ያለው ከ2016 ጀምሮ ፊልምን በፊልም እየተዋጋን ያለ ነው። ከዛ ኦዲየንሱ መለየት ጀምረዋል። እነማን ናቸው በ2 ቀን የዩቲዩብ ፊልም በ1 ቀን የሚቀርጸው የሚጨርሱት እነማን እንደሆኑ ተለይቷል። ባይዘው ያው እና ደግሞ ፊልምን ደግሞ ትንሽም ቢሆን አክብረው ማን እንደሚሰራም ተለይቷል። ከዛ ደግሞ የሚሰሩትን ደግሞ ቆንጆ ፊልሞች ደግሞ ማን ነው የሚሰደበውም ተለይቷል። እሱ ኦዲየንሱም አሁን የገባው ይመስለኛል። ኦዲየንሱም እኮ የዩቲዩብ ፊልም ማለት ጀምሯል። ባይዘው እኛ ብቻ አይደለም። ምክንያቱም ምንድነው መሰለሽ አሁን ምግብ አሁን ፊልም ስራ አይደለም። ፊልም እኮ ስራ እኮ ብር ማግኛ አንዱ ስራ ነው። አሁን ለምሳሌ ምግብ ቤት የሚስተር ኤክስ ምግብ ባይጣፍጥሽ ሚስተር ዋይ ጋር ሄደሽ ትበያለሽ። ገብቶሻል? የሆነ ምግብ ቤት ባይጣፍጠኝ ቃተኛ ጋር ሄጄ እበላለሁ። የቃተኛ ባይጣፍጠኝ አንዱ ጋር ወርቃ ቡና ጋር ገብቼ እበላለሁ። ገባሽ? እንዲየመረጥሽ ነው። አሁን ኦዲየንሱ እንደዛው እየመረጠ ነው ፊልምን ማየት ያለበት። የሚገርምህ ነገር እንደውም ኢቭን ለመጥራት ራሱ ለምሳሌ አሁን የኛ የሲኒማ ስራዎች ዩቲዩብ ላይ ይጫናሉ እና የዩቲዩብ ስራ ስንል ፐርፐዝሊ ቢዝነስ ብቻ ሆኖ የሚሰሩ ስራዎች አሁን የዩቲዩብ ፊልም ብለን ዩቲዩብ ፊልም ጥሩ አይደለም ስንል የኛም የሲኒማ ፊልሞች ዩቲዩብ ላይ ይጫናሉ። ከዛ ደግሞ ሲኒማውን በሚመጥን ሁኔታ ከሰራው ዩቲዩብ ላይ ብጭ ነውም እሱ አይደለም ችግሩ። ግን ላይክ እንደ ቢዝነስ ብቻ ይሄንንም ስያሜ ያመጣው ለዛ መሰለኝ ለብ ለብ ተደርጎ ዩቲዩብ ላይ ይወጣል እና የዩቲዩብ ብቻ የተባለው ተሰርቶ ዩቲዩብ ላይ ነው የሚወጣው። ለዛ እኮ ነው የዩቲዩብ ፊልም መጠሪያው የሚመጣው። ሲኒማን ጆይን አያደርግም፣ ይሰራና ለዩቲዩብ ብለው ነው የሚሰሩት። ለዛ ነው የዩቲዩብ ለዩቲዩብ ነው። በሳምንት እኮ ታውቂያለሽ 5-6 ፊልም የሚሰራ አክተር አውቃለሁ። ያኔ ኮሮና ውስጥ ሲጀመር ኮሮና ውስጥ አይደል የተጀመረው። በየቀኑ ካይሽ አዳዲስ ፊት አታይም። አንድ አይነት ሰው ነው የሚሰራው። ስፔሻሊ ደግሞ የምናከብራቸው የምናውቃቸው የምንወዳቸው አክተሮች ናቸው። ኦዲየንስ እያመናቸው ኦዲየንሱ እኮ በጣም ነበር የሸሸው። አሁንም ሸሽቷል፣ ግን ትንሽ ቢሆን እድሜ ለእረኛ እያመጣችሁ ነው። በጣም እረኛ እኮ ሪቮሉሽን የፈጠረው ፊልሞችን የፊልማችንን ገባሽ። አሁንም እኔ የሚታችሁም ሰዎች እሰማለሁ አንዳንድ ትችቶች ምናምን። አዳዲስ ትልልቅ ፊልም ሲሰራ በጣም ይተቻል። የሆነ ሰው ጥሩ አሁን ሲሰራ እና እነዛ ተቾች ለምንድነው ጆይን ማያረጉት? ያንን ልጅ ለምንድነው የሚሰሩት? ለምንድነው ማይሰሩት እነሱ? ገባሽ? ለምንድነው ማናሳድገው ፊልሙ? ለምንድነው አዲስ ፊልም ሲሰራ
ሁሉ ኮሜንት የሚበዛው ቆንጆ ሰው ህዝቡ የወደደው ፊልም ላይ ነው። የሆነ ኮሜንት ይበዛል። በቃ የሆነ ሰዓት ለምን ነው እዛ ላይ እንደዚህ ለምን ማናግዘው ያንን ልጅ ከተሳሳተም ለምን ነው ማናርም? ገባሽ? ብቻ ኦዲየንሱ አሁን በጣም ነቅቷል። ማየት ያለበትን ዩቲዩብ ላይ ቢሆንም አሁን ማየት ያለበት አሁን ተቀዛቅዟል እኮ ግን እየቀረ ነው አለ። ግን ብዙ አይደለም፣ እንደ ድሮ አይደለም። በቀን እኮ በፊት እኮ 20 ፊልም 30 ፊልም አይወጣም ዩቲዩብ ላይ። ይገርመኝ ነበር እኮ። በስመ አብ። ግን አሁን ባለሀብቶች መጥተው እኛም ኢንዱስትሪ ላይ ኢንቨስት እንዲያደርጉ ወይም ገንዘባቸውን እንዲያወጡ ከኛ ምን ይጠበቃል? ዲስትሪቢዩሽን ሴትል አድርጎ መጠበቅ ወይ ደግሞ መጀመሪያ ባለሀብቱ ፊልም ከመስራት በፊት ዲስትሪቢዩሽን ላይ ተጋግዘን ወይ ደግሞ ከኛ ታላለቆች ጋር እንግዲህ በደንብ የበቁ እዚህ ሲኒማ ላይ እነሱን አግኝተው ከነሱ ጋር ትልቅ ፕሌትፎርም ከተሰራ በኋላ ኢንቨስትመንቱ ይመጣ። አሁን በዚህ ፊልም አያከስርም እኮ አያከስርም፣ ግን ደግሞ ፊልም ሀብታም አያደርግም። አሁን እንደውም በጣም ሀብታም እያደረገ፣ ምክንያቱም ጓደኞቼ በፊልም መኪና እየገዙ ነው ምናምን አጠገብ ያሉ ስፔሻሊ ከ2016 ላይ ከወጡ ፊልሞች ማለት። ምክንያቱም ዲስትሪቢዩሽን ጥሩ እየሆነ ነው። ውጭ ሀገር ብዙ እንትን እየመጣ ነው። አሁን ፊልም ቆንጆ እየሆነ ነው፣ እግዚአብሔር ይመስገን በጣም አሪፍ እየሆነ ነው። ጥሩ ፊልም ግን ጥሩ ፊልም ሲሆን አሁን አማዞን ፕራይም ፊልም እየገባ ነው። ጥቁር አደይ አሁን የኔ ፊልም ገብቷል፣ የዶቃ ገብቷል። ይሄ አሁን ያስደስታል። ባለሙያ በዶላር የተከፈለው ዲስትሪቢዩሽኑ ጥሩ እየሆነ ነው። አሁንም በጣም ጥሩ መሆን አለበት። እኛም ባለሀብቱን አገዘ ነው፣ እሱም አገዘውን። መጀመሪያ ዲስትሪቢዩሽን ጥሩ መሆን አለባት፣ እሷ ላይ መስራት ነው። ጥቁር አደይን ስታነሳ እንደውም በዚህ አጋጣሚ ባለፈው የጥቁር አደይ ፕሮዲሰር ናታይ እኔ ጋ እንግዳ ነበር እና በዛ እንትንም ስም እያነሳን ነበረ። በጣም ከባድ ጊዜ ነበረ በህይወቴ። በፊልም ብዙ ቻሌንጅ አይተናል፣ ደስ የሚል ቻሌንጆች አይተናል። የጥቁር አደይ ግን ትንሽ ከበድ ያለ ነበር። ስቲል ግን አውትፑቱ ናይስ ስለሆነ በጣም አሪፍ ስራ ስለሆነ ፍፄ ጎበዝ ነው። ፍፄ ባይዞ የሚሰራውን የሚያውቅ ጀግና ዳይሬክተር ነው። እኔ የሚሰራውን የሚያውቅ የሚቀርጸውን የሚያውቅ ዳይሬክተር በጣም ደስ ይለኛል። ምን ሊቀርጽ እንደሚወጣ ያውቃል ፍፄ፣ በቃ በጣም ያውቃል። እና እንዴት ደስ ብሎኝ እንደምሰራ ከሱ ጋር ምንም ነገር በቃ ደስ ብሎት አውቆት ነው የሚሰራው፣ ገብቶት ተዘጋጅቶ ነው የሚመጣው። እንደዚህ ነው ዳይሬክተር መሆን ያለበት። በጣም ፐርፌክት ነው። በቃ የሚፈልጋትን ካገኘ 30 ጊዜ ማያስደግምሽም፣ ካላገኘ ደግሞ 40 ጊዜ ያስደግምሻል። በቃ ደስ ሲል ጥቁር አደይ 10 ምናምን ሰው እኮ ነው ወባ የተያዝ ነው። ታውቂያለሽ መቼስ አሁን በጣም ብዙ ኪሎ እኮ ቅጽል ርዕሱ ወባ በይ በቃ ጥቁር አደይ እኮ ከጥቁር አደዩ ጀርባ ጥቁር ያስባለው እስ ያ ይመስለኛል። ከሰራ ነው በኋላ ነው ርዕሱ የወጣው። ጊዜያዊ ርዕስ ሌላ ነበር። አንተ ራሱ ከስተ ነበር። እንደውም ስናወራ አጋጣሚ ምግብ አልነበረ ምናምን ያ ነበርና 2 ፍየል እየታረደ 2 ፍየል እየበላ ነባ ከሳ ወባው ነው። በህይወት የኔ በሽታ አላውቅም። ወባ ግን በስማ ዜሮ እኮ ነው ያስገባኝ። ኮሪያ ሆስፒታል ሁሉ ገብቼ ነበር። እውነት አሞ እንደነበር አውቃለሁ። በጣም ከባድ ነበረ። ነግረውናል እኮ እዛ ብላቴ ማለት ወታደር በጣም ከባድ ቻሌንጅ ተሰጥቷቸው የሚሰለጥኑበት ነው። እንዴት ማለት የውትድርና ስልጠና እንዴት እንደሚከብድ እዛ ያየ ነው። እና የገባን ቀን ተከትባቸዋል አለን። ለስትሬንግዝ ነው። አንድ ጄኔራል አለ። በጣም ደጎች ናቸው ብታይ እዛ የነበሩት ሰዎች። ከዛ ረኛው ነው ሁላችሁም ወባ ተይዛችኋል አለ። ገና የገባን ሰዓት ነው የተረዳ ነው ባይዘ እናቅ ነበረ። ግን የሚገርምሽ ምንድነው እዛው ኢንቫይሮንመንት ላይ ሆነሽ የወባ የመነሳቷ ቻንስ ብዙ አይደለም። ልክ ከዛ ሙቀቱ ስትወጪ አዲስ አየር ንብረት ስታገኝ ነው። ሁላችን እኮ ፊልሙ ካለቀ በኋላ ነው የታመምነው። አዲስ አበባ መተን እኮ ነው። እኔ ሐዋሳ ላይ ጀመረኝ። ከብላቴ ሐዋሳ የገባው ቀን በአንዳንዶም በጣም ሙድ እያዘብኝ ነበር። እንዴ ጉንፋን አይደል እንዲህ መቀመጥ አቃተኝ። እንደዚህ መጀመሪያ ነው የሚታመምኩት። ሐዋሳ እንደገባ እንዴ አንተ ስፖርተኛ አይደል እንዴ ምንድን ነው ይለኛል። ኧረ ማን ይሄ ነገር ወይ ጉንፋን ነው ወይ ያቺ ነገር ተነሳች። በጣም መንቀጥቀጥ። አዲስ አበባ የገባው ማታ አልቻልኩም። በቃ ሌሊት ነው ሆስፒታል የገባሁት። በጣም መንቀጥቀጥ ምናምን እንዴ ሾለኩ እኮ ብታይ ጉልበት ነው የመሰልኩት። በዛ ላይ ለፊልሙ ተላጭቷል እንደዚህ በቀጭኑ ምናምን አንድ ለማድረግ ተላጭቸዋለሁ ምናምን ከስቼ የለውም በቃ የሆነ ከሊቢያ የተፈታ የኔን ታናሽ ወንድም ነው የመሰልኩት። የኔን ታናሽ ወንድም ስትል በቃ ታናሽ ወንድም እኔን አልመስልም ያለ በጣም ከስቼ አስበሻል።
አንቺ ራስ እኮ አልፈሽኛል መንገድ ላይ። አዋይ በጣም ከስተ ነበረ እንዴ ምን ሆነ ነው ነባ ምናምን ያልኩ ደግሞ አንተ እንትን ስለሆንክ ታስታውቃለህ እንዴ ጂም በቃ ናፍቆኝ ድኜ እኮ ጂም መመለስ 10 ኪሎ 50 ኪሎ ነው የሆነብኝ። 10 ኪሎ እንኳን ለባይሴፕስ ለማንሳት በቃ ስትሬንግዝ አጣው። ደግሞ ረጅም ጊዜ ደግሞ ስትሬንግዝ ነው የሚያሳጣሽ። ምግብ ይከለክልሻል ምንም ነገር በቃ እኔ ላይ ደግሞ ክርር ብሎብኝ ነበር። አንዳንዶቹ ከኔም የባሱ የታመመው አሉ፣ ደግሞ ብዙም ያላመማቸው ደግሞ አሉ። በጣም በሚገርምሽ በጣም ባህሪዋ ይለያያል። እኔ እንዴት እንደሆነ አላውቅም። የእኔ ግን በጣም ጠንካራው ነበር። በጣም አለፈ ብቻ ደስ ይላል። ደስ ይላል። ስፖርት ስትል ስፖርት በጣም እንደምትሰራ ቃል እና የስፖርት ህይወት ፊልምና ያው በአንድ በተለያየ መንገድ ይገናኛል እና ነባ ህይወት እንዴት ነው? እኔ ስፖርትን ከጤና በላይ ለፊልም ነው ምሰራው ብዬ ነው ማስበው። ለፊልም ብቁ ለመሆን በቃ ፊትድ እንደ ወታደር አሁን ደስ ያለሽም ጠዋት ሲነሳ ፊትድ ነው። ጫማው ሻይን ያደርጋል፣ ልብሱ የተተኮሰ ነው ምናምን። የሆነ ዳይሬክተር ቢመጣ ለዛ ለፈለገኝ ነገር ፊትድ ለመሆን ምክንያቱም ካራክተርን እንደፈለገ ለመለዋወጥ እንደፈለገ ለማጫወት አንቺ መጀመሪያ ፊትድ መሆን አለብሽ። የህንድ አክተሮች ላታያቸውም የአሜሪካ አክተሮች ሰውነታቸው ናይስ ነው በጣም። አሁንም እኛም ሀገር ጥሩ የሆነ ብዙ ሰው ይሰራል ስፖርት ናይስ ነው። ለዛ ነው የምልሽ በጣም ነው የምወደው ስፖርት። ከድሮም ኳስ ተጫዋችም ስለነበርኩ ዩኒቨርሲቲም ሰራ ነበረ ስፖርት። ከዛ ደግሞ ፊልም ላይ ደግሞ ከገባው በኋላ ደግሞ የበለጠ ፎከስ አድርጌበት ደግሞ እየሰራሁ በጣም ነው ሱሴ ነው ስለማቅ ነው። እና አይ ቲንክ እስኪ ፊልም ላይ ላሉ ወይም ወደ ፊልሙ ለሚመጡ አዳዲስ ልጆች ስፖርት እና ፊልም መስራትን እንዴት ትመክራቸዋለህ? ፊልም ሰሪ ለመሆን ያው ብዙ ነገር አለ። ስፔሻሊ ኢትዮጵያ ውስጥ አክተር ብቻ ከመሆን ትንሽም ቢሆን መጽሐፍ መልመድ፣ ትንሽም ቢሆን ዳይሬክቲንግ ላይ ፕሮፌሽናል ሾው ይሁን ሳይሆን እውቀቱ ቢኖር አሁን ኢትዮጵያን ፊልም ለማሳደግ አይደለ መምጣት ካለብን አሁን አዳዲሱም ህፃናቶችም ወጣቶችም ሲመጡ እኛ ጋር የሆነ ማገዶ ይዞ ነው መምጣት ያለባቸው እንጂ ዝም ብሎ ታውቆ እከሌ የሚባል አክተር ነበር ተብሎ ለማለፍ ሳይሆን የሆነች አንድም ስንዝር እንጨት ይዘሽ የሆነች ነዳጅም ይዘሽ ገብተሻል የሆነ ነገር ይዞ ለመምጣት ካሁኑ መሰልጠን አለባቸው። ቤታቸው ፊልም ማየት፣ ሰውነታቸው መጠበቅ፣ ሴቷም እንደዛ ወንዱም እንደዛ የሆነ ታውቆበት ለመሄድ ሳይሆን የትም አይኬድም። ታወቅሽ ከዚህ ግን የእውነት የሚወዱት ከሆነ በደንብ ፊልም ለማሳደግ ደግሞ ቢመጣ ሁሉም የራሱን አስተዋጽኦ እያደረገ ካባ አድርገን በደንብ ለማሳደግ ሁሉ ነገራቸውን ዴቨሎፕ ማድረግ አለባቸው ብዬ አስባለሁ። ማይንድ ሴታቸውን ስለ ፊልም እውቀት ማንበብ፣ የሆነ ጊዜ ፊልም ሰሪ እንደሚሆን እርግጠኛ ሆኖ ማንበብ፣ መዘጋጀት፣ ሰውነቱን መጠበቅ። አክተር ነኝ ምክንያቱም እንዴት አክተር እንደምትሆኝ አታውቂም። አንድ ሌሊት ናት፣ አንድ ቀን ናት የምትለውጥሽ። ለዛ ብቁ መሆን ፊልም ሰሪ ለመሆን እና በዛ ነው ማምነው እኔ። እና ታዋቂነቱ የፈተነው ወይ ያስቸገረው ታዋቂ ባሉን እዚህ ጋር ያለበት አጋጣሚ አለ? ሁልጊዜ የምለው ምንድነው መሰለሽ ፊልምን እንደ ስራ ሰርተ ነው የሆነ የሚወልቅ ነገር ቢኖረን ደስ ይለኛል። ህይወትሽ የምትኖሪበት ትንሽ የኛም እንደ ሀገራችን እንደ ውጮቹ ስላልሆነ ህይወታችን ትንሽ ፕራይቬሲ እንትን አለው እንጂ ያን ያህል ቦዘር አያደርገኝም ታዋቂ መሆኔ። አንዳንድ ቦታ ነው ይጠቅምሻል እኮ በጣም ቅድሚያ ይሰጠሻል፣ የሚወድሽ ሰው ይኖራል። ሰው መወደድ ጥሩ ነው፣ ደስ ይላል በጣም ኢንጆይ ያደርገዋለሁ። አት ሴም ታይም አንዳንዴ ደግሞ አሉ እንደዛ አይነት ሲቹዌሽኖች ምን ነው እንትን ባልሆንኩ የምትይበት ግን አቬሬጅ ሲታይ ናይስ ነው። አጋጣሚ ሆኖ ስራችን ታዋቂ ያደርገናል፣ መቀበል ነው፣ ምንም ማድረጋችን። የማትረሳው አድናቆት ገጥሞ ያውቃል? እንዲህ በጣም እንዲህ በጣም ሼክ የሚያደርግ ሃኒና እኔ አሁን በቀደም ዕለት የሆነ ቦታ ገብተን ልጁ ሼክ ያደርጋል ትለኛለች። እኔን ሰላም ብየው ይንቀጠቀጣል ምናምን ተንቀጠቀጡ። ከዛ አንዷም ልጅ ደግሞ የክፍለ ሀገር አንድ እንትን ነበረኝ አያቴን 7 ዓመት ነግሬሽ የለ ለመዘከር ለማሰብ እሷን ሄጄ ነበረ 7 ዓመት እናቴ ማለት ናት። ዋየው ትባላለች። በዚህ አጋጣሚ ስሟን ላንሳ። እሷ ናት ሰው ያደረገችኝ ዛሬና ለዛሬ ላለሁት ማንነቴ እሷ ናት። እና እሷን 7 ዓመት እንትን ለማለት ሄጄ ፎቶ መነሳት ራሱ የከበዳት ልጅ ነበረች። እንትን እያለች ግን ደስ ይላል አይደል? እንደዚህ ስራሽን ሰው አይቶ ወዶት እንደዛውም እኮ የተንቀጠቀጠ የሚጠላሽ አለ ታውቂያለሽ አይደል? እኔ
ተወደድኩም ብለሽ መኩራት የለብሽም። ተጠላውም ብለሽ ስሜትሽ እንትን ዳውን መሆን የለበትም። ባላንስ አድርገሽ መኖር ነው። በጣም ስትወደጂ መርሳት የለብሽ። አት ሴም ታይም የሚጠላሽም ሰው ይኖራል። ሁሉም ሰው አይወደድም እና ባላንስ ታደርጊው። ነባ በጣም የተደሰተበት አጋጣሚና ያዘነበት አጋጣሚ? በጣም የተደሰትኩበት አጋጣሚ ፊልም የሰራው ጊዜ ፊልም የወጣ ጊዜ ነበረ። ከዛ በኋላ ግን ወንድ ልጅ ከነቃጭሎ ያገኘበት ጊዜ ልጅ ከወለድኩ በኋላ ያለው ጊዜ ተብሎ ነገርሻል። በየቀኑ የተደሰትኩበት ቀን ነው ማለት ትችላለሽ። ያዘንኩበት ጊዜ ደግሞ ያልኩሽን እናቴን ያጣኋት ጊዜ በቃ ደግሞ አጋጣሚውም ከባድ ነው። የእጅ ታቶም እሷን ነው የሚገልጸው። ጥለት ነው እንዳለ ታቶ አልወድም ነበር በፊት። አንዴ ስለሱ ነገር አውርተን ነበርና እስኪ የምትፈልግ ከሆነ ታቶ አልወድም ነበር። ከዛ ከሷ በኋላ ነው ያው ማድረጌ ለሷ ምንም አይጠቅማትም እኔን ካስደሰተኝ ብዬ 99% ልብሷ የሀገር ባህል ልብስ ነው ማይ እና እንዳጋጣሚ የከተራ ቀን ነው ያለፈችው። ከዩኒቨርሲቲ ሰርፕራይዝ ለማድረግ ነው እሷን የሄድኩት እዛ። አንተ እየሄድክ ነበር ወደዛ? እኔ ዩኒቨርሲቲ ነኝ። ስለምትጨነቅ ብዙ ጊዜ አልነግራትም። ለበዓል ሲሄድ አይቻት 2 ቀን ምናምን ቆይቼ እመጣለሁ። እኔ ለዩኒቨርሲቲ ከወጣሁ በኋላ ወጣሁኝ። ግን በጣም ስለምትናፍቀኝ እንደ ቦይፍሬንድ ገርልፍሬንድ ነው የምንደዋወለው ከማይ ጋር። የእሷ ነገር ባይዘው አሁን ድረስ ትራውማ ያደርገኛል። አሁን ረጅም ጊዜ ስልኳ ላይ ደውል ነበር። አይገርምሽም? እንትን ብዬው አይደለም ባይ ዲፎልት በጣም ነው ከማይ ጋር እና ደውል ይለኛል። በቃ አይገርምሽም? ውስጤ አልረመደውም። የሰብኮንሽንስ ማይንዴ አልረሳውም የእሷን ህልፈት እና እሷን ሰርፕራይዝ ለማድረግ ጥምቀትን ከእሷ ጋር ለማክበር እኔ እዛ እንደገባው ጅጅጋ እሷ ህይወቷ እዛው ሰዓት ነው ያለፈው። ለካ እንደታመመች ደግሞ እንዳልጨነቅ ብለው ዩኒቨርሲቲ አልነገሩኝም ምናምን። ብቻ ኤኒዌይስ ሎንግ ስቶሪ ነው። ፍላሽ አላርግ ወደኋላ ግን ከዛ ይሄ ታቱ ለነዳያን የተሰጠው ስንት ሻንጣ ሀገር ልብስ መሰለሽ። በጣም ነው ሀገር ልብስ የምትወደው የነበረው እና በጣም ብዙ ሀገር ልብስ ነው ያላት። ከዛ ለዛ ነው ጥለት የተነቀስኩት እጄ ላይ እና ያረፈችበት ቀን ነው ቁጥሩ። ከዛ ከላይ ደግሞ ልጄ ሲወለድ የልጄን የእሷ ሞትና የእሱን ውልደት የሚያሳይ ቁጥር ነው ያለው እና እሷን የሚያስታውስ ነው። ከዚህ በኋላ ግን በጣም ታቱ ወዳጅ ሆንኩ። አይገርም? በፊት አልወድም ነበር። ለመጀመሪያ ጊዜ ያው ሪዝንክ ታቱ ሳደረግ ተመቼ የእሷ ማስታወሻ ለማድረግ ነው፣ ራስክ እንድታስታውሰው ለማድረግ ነው። ብዙ ጊዜ አክተር ሆነ እንዴት ነው ታቱ ምናምን ታቱ ይጠፋል። ችግር የለውም እንዴት የሆነ ታቱ ማያስፈልገው ካራክተር ቢሰጥ እንዴት ልሰራ ነው ምናምን የሚል ሰው አለና አብዛኛው አክተር ታቱ አለው ውጭም እዚህም። ጊዜው የሚገርም ነው። አንድ ተሚማ የምትባል ሜካፕ አርቲስት አለች። የሆነ ማስታወቂያ ኮሮና ውስጥ ምንድነው የዛላሽን ስሰራ በሰከንድ ውስጥ ነው እኔ ራሱ እስኪገርመኝ በሆነ ፋውንዴሽን ከራሴ ቆዳ ጋር ሲመሳሰል ከሆነ ነገር ጋር ቀላቅለው ሙሉ ጠፋ ታቱ። በቃ ሙሉ እጅር ይመሰለው እንደዛ ይሰራልል ነው። ሜካፕ ታቱ የወደዱ መነቀስ ላልቻሉ ሰዎች እያበረታታው ሳይሆን ግን አያሳስቡም። ከፊልም ጋር የተያያዘ ነገር የለውም። ይሄ ነው ብቻ ቶሎ የቆረጥኩብሽ አያቴን ትንሽ ስሜታ ያደርገኛል። ገባኝ። ስሜታ የሆነ እንደቆረጥከው ያው የምንወዳቸውን ሰዎች ማጣት በጣም ከባድ ነው። ያው እሱን ያዘንኩበት ቀን ላይ ነባዬ ያው በጣም ጓደኛዬ ነህ፣ ወዳጅ ወንድሜ ነህ። ሚውቹዋል ፍሬንዶችም አሉን እና ጓደኝነት ላይ ያለ እንደ ጓደኛ እኔ አውቃለሁ። በግል አንተ ጓደኝነት ላይ ያለህ አመለካከት እንዴት ነው? ጓደኝነት እንዴት ትገልጸዋለህ? ጓደኝነት እንግዲህ እኔ አላውቅም። በቃ እንደ ጎዳና ተዳዳሪ መስመር የሌለው ግልጽነት እና ፍቅር። የጎዳና ተዳዳሪዎች ፍቅራቸው ደስ አይልሽም? ሁሉም ነገር እንደ ጎዳና ተዳዳሪ መስመር የሌለው ፍቅርና እንደ ከፍተኛ እንደ ነገስታት ደግሞ መከባበር ያለበት ነው ብዬ ነው የማስበው። በጣም ጓደኛዬ ስለሆነ መስመሩን ማለፍ አልፈልግም። በጣም ስለሆነ ጓደኛው ስለሆንኩኝ መስመሬን እንዲያልፍ በመከባበር በጣም ማምን ነኝ። በመዋደድ አምናለሁ። ቅን በመሆን አምናለሁ። በቃ ጥሩ ሰው መሆን ደስ ይላል። ለራስ ጥሩ ሰው መሆን በቃ ነገር ራስን ነው የሚያኮስሰው። በዛ ነው ማምነው። የጓደኛዬ ሰክሰስ ያስደስተኛል። የኔም ሰክሰስ ግዴታ ሊያስደስተው ይገባል። ጓደኛዬ ያስደስትሽ የለ ያ ሰክሰስ ያስደስተኛል። መደጋገፍ አለብን፣ መረዳዳት አለብን። እንደ ጓደኝነት ዝም ብሎ አይደለም
ለሳቅ ለጨዋታ ብቻ አይደለም መገናኘት ያለብን። በመጥፎም ጊዜ በእድገትሽ መደገፍ አለብኝ፣ በእድገቴ መደገፍ አለብሽ። በዛ ነው ማምነው እኔ። ጓደኝነት ሲሆን ዝም ብሎ የይስሙላ ሲሆን ደስ አይልም። እንደው ፈንቶ መሆን የለበትም ብዬ አምናለሁ። በብዛት እየተገናኙ የተሳሳቁ መሳሳቁ ጥሩ ነው። እኛም እንስቃለን ብዙ ጊዜ መሳቅ ነው ስራችን። ግን ከዛም ባሻገር ሰዎች በደስታቸውም ጊዜ መገኘት፣ በሚያስፈልጓቸው ማገዝ፣ በሀዘናቸውም ጊዜ ትልቁ ነገር ነው። ከዚህ ጋር አያይዤ የምጠይቅ ጥያቄ እንደግል የእውነት እንደ እድል ሆኖ ይሆን አላውቅም፣ በዙሪያ ያሉ ሰዎች እኔ በጣም ቅኖች ናቸው። ከዛ ውስጥ እንግዲህ አንዱ ቅንነቱ ከሚያስገርመኝ ሰው አንዱ አንተ ነህ። በስራም በጓደኝነትም በሁሉ እና እንዴት ነው የተለማመድከው ይሄን ነገር? ወይም አንተ ቅንነት እንዴት ነው የምታየው? እኔ አሁን አንቺ ያው ሰው ነው፣ እኔ ህይወቴን ነው የእውነት ነው የምኖረው። ስኖር በቃ የእውነት ነው የምኖረው። ከዛ ሰው ነው ይሄን አስተያየት የሚሰጥሽ እንጂ እኔ እንደዚህ አይነትም ሰው ብሎ የሚነግርሽ የሚያቅሽ ሰው ነው። እንዴት መቼ እንደጀመረ አላውቅም፣ ግን አያቴን ብዙ ነገሬ አያቴን ነው የሚመስለው። እሷ ናት በቃ እንደ ወንድም እንደ ሴትም ሆና ያሳደገች። በቃ በጣም ለኔ የእሷን ኑሮ ትታ ለኔ ኖረችው እሷ ናትና ብዙ ነገሬ ከመልኬ ጀምሮ እሷን ነው የሚመስለው። አይገርም? የእናቴ እናት እኮ ናት፣ ግን እሷን ነው የምመስለው ብታይ። ሰው የእሷ ካራክተር በጣም ይገርመኝ ነበር። ነገርን የምታሳልፍበት ነገሮች፣ ችግር እንዴት ሆልድ እንደምታረግ፣ እንዴት እኔን እንደ ሄልሜት ዲፌንሲቭ ሜካኒዝም ሆና እንዴት በቃ እንዳሻገረች ምናምን እና የእሷን ህይወት እየደገምኩትም ይመስለኛል። እሷን ነው የምመስለው እንጂ የት ጋር እንደሰለጠንኩ አላውቅም፣ ግን የእሷን ህይወት ነው እየደገምኩ ያለሁት ብዬ አስባለሁ። ምናልባት አንዳንዴ ሰውን በጣም ስታከብር እና ዝቅ ስትል የሆኑ ቦታዎች ላይ አውቀህ ዝቅ የምትልባቸው ሁኔታዎች ሊኖሩ ይችላሉ እና ይሄ ባህሪ ወይም ቅንነቴ ሰዎች በሌላ እንዲረዱኝ አድርጎ ሰው አስከፍቶኝ ያውቃል ብለህ አስበህ ታውቃለህ? አያውቅም። አሁን እዚህ ጋር ይሄንን ሆን ብዬ የማደርገው ነገሮች አሉ። አሁን ለምሳሌ በጣም ደካማ ጎኔ የኔም የሰውም ክብር ሲጣስ ማየት በጣም ሴንሲቲቭ የሚያደርገኝ ነገር ነው። በጣም ሴንሲቲቭ ያደርገኛል። የኔም ክብር ሰው መስመር ውስጥ ግብት ሲል እና የሰው መስመር ላይ ራሱ ሰው ሲገባ ሳይ፣ ሰው ሲናቅ ሳይ ብቻ አልወድም። ለምን እንደሆነ አላውቅም። በጣም ሴንሲቲቭ ፓርቲ እሱ ነው። ሌላ ሰው ነው መሆኑ እና ለተወሰነ ሰዓት ራሴን ላላቀው እችላለሁ። የማደርጋቸውን ነገሮች ምናምን ብታይ በጣም ነው ስሜታዊ የሚያደርገኝ። አለመከባበር ስሜታዊ ያደርገኛል፣ መናናቅ ምናምን እና እኔ የትም ቦታ መጀመሪያ ፊልምም በጣም ትንሽ ፓርት ከሚሉት ፊልም ሰሪዎች ይገርመኛል። በጣም ከሚሉት ከነሱ ጀምሬ ስራ ቦታዬም ስገባ ከዘበኛ ጀምሮ እኩል አይነት ፊት ነው መስጠት ብል ዝቅ ብዬ አክብሬ ነው። ምክንያቱም ስለምፈልገው ነው፣ ሪያክሽኑን ስለምፈልገው። ሰው እንዲያከብርሽ አንቺ መጀመሪያ ዝቅ ብለሽ ማክበር አለብሽ። ያን ሰው መከባበር የሚለው ነገር ራሱ እኮ አከብርሻለሁ አክብሬ ነው። መከባበር እሱ ነው። አንቺ ሳታከብሪ መከበርን ብቻ መፈለግ የለብሽ። ሰው ውርድ ብለሽ ማክበር አለብሽ፣ ሰው ከፍ ብሎ እንዲያከብርሽ። ገብቶሻል? ያ እንደዛ ከሆነን እኮ አንጣጣስም፣ መሰዳደብ አይመጣም። ምክንያቱም እኔ ስለማልፈልገው እኔም አላደርገውም ያንን ነገር። ያ ነው የአንድ ድክመቴን እንደዛ እንትን ያስባለኝ ነገር የለም እስካሁን፣ እግዚአብሔር ይመስገን። በሰው ግን ተጣልቼ ያውቃል በጣም ብዙ ጊዜ፣ ስፔሻሊ ፕሮዳክሽን ላይ ውይ በስማ በጣም በቃ እንዴት ያው እናቃረለ ቢሃይንድ ካሜራ ያሉት ልጆች ለአክተር ብቻ አይነው ሳናወራው፣ ግን እንደዚህ አይነት ሲቹዌሽኖች አሉ ስለምታውቂው እና ያናድረኛል በጣም። እንደዚህ አይነት ልዩነት የሚፈጠርበት ስፔስ ላይ መቆየት አልችልም። አይገርም? በጣም ሙዴ መስራት አልችልም። እንትን የተባባለ ስሜት ግን የሚነካው ነገር ይሄ ነው። ያ በጣም አይ እንዳልከው እኔም ማልደራደርበት ነገር አንዱ እኔ ዝቅ ማለት አያስፈራኝም፣ ማክበርም አያስፈራኝም። ግን ደግሞ ክብርህን የሚነኩ ሁኔታዎችን ማሳለፍ አልችልም እና ብዙ ጊዜ ላለው የሆነ አይነት ሚጡን ታያታለህ፣ ኃይለኛውን አለው ምናምን ክብሬ ሊነካ ሲል፣ የሰውም ክብር በዛው ልክ ሲነካ ደስ አይለኝም እና ልክ ነህ። ቆንጆ ፖይንት ነው ያነሳው፣ ቆንጆ ነጥብ። እንግዲህ ነባዬ ያው ክላፐር
ሁለተኛው ቅርንጫፍ ተጠርቻለሁ አይደል? እንደ ግዴታ የፊታችን ማክሰኞ ይመረቃል። ከዛ በኋላ በደንብ በከባዱ ይመረቃል። ከዛ በኋላም እንግዲህ በሰፊው ለህዝቡ ክፍት ይሆናል። እንግዲህ ሁል ጊዜ የሚያስገርሙኝ ነገሮች ነባ ብዙ የቢዝነስ ሀሳብ አለው። እኛንም ትመክረናለህ፣ ብዙ ሰውም ትመክራለህ እና ቢዝነስ ላይም ልክ እንደ ፊልሙ ጥሩ ነጋዴ ነህ፣ ጎበዝ ነህ እና እንዴት ነው ይህ ነገር የመጣው? አሁንም ቅድም እንዳልኩት ነው እንግዲህ ፊልም እንዲነካብኝ አልፈልግም። ይሄ ፊልሜን ኢንትራፕት የሚያደርገኝ ነገር ስለማልፈልግ ሙሉ ለሙሉ ፎከስ ማድረግ የምፈልገው ፊልም ላይ ነው እና በጎን የሆነ ነገር የሆነ ቀዳዳ ሊጠራኝ የሆነ ፊቴን እንደዚህ የሚያዞረኝ የህይወት ገጠመኝ አልፈልግም እና ለዛ እና ደግሞ ቤተሰብ የመሰረትኩኝ ነው። የቤተሰብ ሰው ነኝ። ቤተሰቤም በእኔ የነፍስ ጥያቄ ምክንያት እዛ ጋር የቤት ኪራይ ሊጎልባቸው ወይ ደግሞ እንደሚፈልጉት መኖር እንዳይችሉ መሆን የለባቸው። የእውነት ፊልም ስለምወድ የሆነ ማገር የሆነ ቢዝነስ ያስፈልገኛል እና ደግሞ የምፈልገውን ፊልም እስኪመጣ ድረስ የምጠብቅበትም ገቢ ያስፈልገኛል። አለበለዚያ ዝም ብዬ ገቢ ያስፈልገኛል ስራ የፊልም ነው ብዬ ብቀመጥ ዝም ብዬ ማላምንበትንም ፊልም ልሰራ ነው እና ያ እንዳይሆን ነው ቢዝነስ ምሰራው። ምንም ክሉ የለኝም ወይ ንግዱንም ወድጄው ምናምን አይደለም። ፊልም ስለምወድ በቃ እንዳይቸግረኝ ነው ቢዝነስ ምሰራው። ግዴታም ነው እንደዛ አይደል? ግን ምንድን ነበረ ስትራቴጂክ ምንድን ነው ማለት? ብዙ ጊዜ ይሳካልሃል እቅዶች። ሪስክ ነው። እኔ ሪስክ ወስዳለሁ በጣም በህይወት 50-50 አይደለች ወይ? ይሳካል ወይ እንትን ያለች። ካልተሳካ ፊልም በሰጠኝ ገቢ ነው ቢዝነስ ላይ ማወል። ፊልም እሰራለሁ። ከዛ በሰራሁት ፊልም የሆነ ድርጅት ያሳያል፣ ጥሩ ብር ከፍሎ ማስታወቂያ ያሰራናል እኔም ሀኒም ጋር። ከዛ አብረን ደግሞ ቢዝነስ እንሰራበታለን። ስቲል ፊልሙ ላይ እንሄዳለን ማለት ነው። ስለዚህ ካልተሳካ ደግሞ ሌላ ድርጅት እንሰራለን ማስታወቂያ። እግዚአብሔር ይመስገን በጣም ነው የምንሰራው እና ሰው ቢዝነሱ ላይ እናውለና ሪስክ አልፈራም። ሪስክ ወስዳለሁ። ማንኛውም ነገር ያለኝን አሟጥጬ የሆነች ቢዝነስ ላይ ማዋል ነው ፈልገው ሴትል እስኪያደርግ። ስለዚህ ሰዎች ቢዝነስ ካሰቡ እንከስራለን አንከስርም የሚለውን ሪስክ ዜሮ እና ሁለት ነገር አስባለሁ። ስፔሻሊ እኔ ሙያ ውስጥ ላሉ ሰዎች ያው በሙያዬ ስለሆነ ኢንቨስት ማድረግ ሲፈልጉ ምንድነው አንዳንድ ሰው ብዙም እንትን ጥሩ ነው ይባላል አይደል? እንትን ጥሩ ነው ብሎ ኢንቨስት ካደረገ በኋላ ያ እሱ ኢንቨስት ያደረገበት ስራ ደግሞ እሱን ሲፈልገው እና እሱ ከሌለ ሲቆም ያለውኝ ብዙ ቦታ ላይ እና ሰው መጀመሪያ ቢዝነስ ስታስቢ መጀመሪያ ቀድመሽ ወረቀት ላይ መጨረስ አለብሽ። ለምን ምንድነው ፓሽኔ ፊልም ነው። ምንድነው የምፈልገው በዚህ ብር እንዲያመጣ። ስለዚህ ኢንቨስት ማረገው ገንዘብ ለእኔ ሰራተኛዬ ነው ገንዘቡ። ስለዚህ ገንዘቡ ነው የትም ሄዶ ብር ይዞ መምጣት ያለበት እንጂ እኔም ኢንቨስት አድርጌ ድጋሚ እኔ አይደለም ብር መጎተት ያለብኝ። ስለዚህ በመክራቸው ነገር ምንድነው መጀመሪያ ኢንቨስት ሲያደርጉ የሆነ ስራ ላይ ኢንቨስት ማድረገው ብር ካረኩት በኋላ እኔን ይፈልገኛል ወይስ ራሱ ብሩ ነው ኢንቨስትመንቱ ነው ብር የሚያመጣልኝ? እችን ነገር በደንብ መጀመሪያ በጣም ቴስት መደረግ አለበት ብዬ አምናለሁ። ለምሳሌ እኔ ፀጉር አልቆርጥም። ሰው ፀጉር ቤት ስሰራ ፀጉር ቤት አሁን ሰሞኑን 2 ቁጥር ለተስከፍ እዛ ላይ ኢንቨስት ያደረግነው ብር ነው ብር የሚያመጣልኝ እንጂ ነባ ከሌለ ፀጉር ቤቱ ይዘጋል አይባልም። እኔ አልሰራም፣ ሙያውም የለኝም የፀጉር ግን ፀጉር ቤት ማስተዳደር ግን ሙያው አለኝ። ሰው አስተዳድረዋለሁ እኔ ፊልም። ከዛ አመት የሆነ ሀገር ፕሮዲሰር ስለሆንሽ ይዘሽ ብትሄጂ እኔ መስራት እችላለሁ። ሰው ቤተሰቤ እዚህ ጋር ስለ ኑሮ አያስብም፣ ሌላ ማገዛቸው ሰዎች አያስቡ። አይዘጋም ክላፐር አይዘጋም ነው ማለት ነው። ሰው አንዱ የኢንቨስትመንት መንገድ ይሄንን ማወቅ ነው፣ መጀመሪያ ላይ ቴብል ላይ መጨረስ ነው። ስለዚህ እንደዚህ ታስበው እንትን ቢል አሪፍ ነው። ብርሽን ነው ባሪያ ማድረግ ያለብሽ ስራ ላይ። በተለይ ለኛ ሙያ እንዳልከው ሌላ ሙያ ላይ ሰው ፓሽኑ ናቸው ካልሆነ እውነት ነው። አንድ የጋራጅ ሰራተኛ እኮ አይስክሬም ቤት መክፈት ከፈለገ ግዴታ አይስክሬሙን እሱ ከሆነ እንዲሰራ የሚፈለገው ጋራጁ ተዘጋ ማለት ነው። ስለዚህ ኢንቨስት ማድረግ ያለበት ሌላ ብራንች ከፈለገ ሌላ ነገር ነው፣ ሌላ እንደዛ ብቻ መታሰብ አለበት። ስለዚህ ቆንጆ ናት ብዬ አስባለሁ። እኔ ጠቅሞኛል፣ ለሌሎች እንግዲህ እንዲጠቅም ሀሳቡን ያነሳ ነው። ያው እንዳልከው ሰክሰስም አድርገሃል። ሌሎች ሰዎች የሚፈሩም ሰዎች ይኖራሉ አንድ ቢዝነስ ለመክፈት። ይሄ ነገር ይሆናል አይሆንም የሚሉ አሉ። ከዛ ደግሞ እዛው ላይ ቦታው ላይ መገኘት አለብኝ በቃ ብለው የሚያስቡም አሉ። ለዛ እናንተ ቦታው ላይ ሳትገኙ የምትሰሩ ስራ መፍጠር ትችላላችሁ የሚለውን ሀሳብ ግልጽ ያደርግልናል እና ደስ የሚል ሀሳብ ነው።
አልተነሱ የምትላቸው ሀሳቦች ካሉ ወደፊትም የምትሰራቸው ስራዎች ካሉ በዚሁ ሀሳባችንን እየቋጨን ስለሆነ እድሉን ልስጥህና ወደ ምስጋና እንሄዳለን። እንግዲህ ያላነሳናቸው ሀሳቦች መቼ ነው ያንን ስክሪፕት የምንሰራው? አንድ ቆንጆ ስክሪፕት አላት ኦዲየንሶች እና መቼ ነው የምንሰራው ነው። መቼ ነው የሚያልቀው? መቼ ነው የምታሰሪ? እሱን ነው መጠየቅ እንፈልገው። አሁን ደግሞ ተጠየቂ አንቺ። በዚሁ እንጀምር። አሁን እንግዲህ ዛሬ ኢንተርቪው የሚያደርግ እንግዳ ነው የገጠመኝ። ነባዬ እንግዲህ ያው ብዙ ጊዜ ስንገናኝ ስለ ፊልም ነው የምናወራው፣ ስለ ስክሪፕት። እሱም አንድ ቆንጆ የጻፈው ስክሪፕት አለ። እንደውም ደውዬ ሁሉ እንዴት አደረከው ጨርስልኝ አንብብልኝ እልሃለሁ። እና ያው እንሰራለን በቅርቡ ብያለሁ እኔም ከእግዚአብሔር ጋር በቅርቡ እንግዲህ ያው በደንብ ታግዘኛለህ፣ በደንብ አዘጋጅ ራስህ። እኔ ባይተቤ ጓደኞቼ እንደ ግዴታ ነው ነባ ግዴታ ነው እንደዚህ አድርግ ነበር። እንሰራዋለን በቅርብ። አዳዲስ ስራዎች አሉ፣ ያንተም በቅርቡ እንጠብቃለን። የሚወጡም ስራዎች አሉ፣ አሁን የምንሰራቸውም አሉ። እግዚአብሔር ይመስገን ጥሩ ነው ያለው። በእኔ በኩል አሪፍ ነው። ማመስገን የምትፈልጋቸው? ያው ፈጣሪን በጣም ነው የማመሰግነው። በሁሉም መንገድ በጣም ከሚገባኝ በላይ ከጠየቁት በላይ ነው ፈጣሪ እየረዳኝ ያለሁት እና አመሰግናለሁ ማለት እፈልጋለሁ። አምላኬ እኔ ያልሰጠሁትን ያለው እየሰጠኝ ያለው እና እኔ ምንም ያልሰጠሁትን ያህል በጣም ነው በሱ ማመሰግነው። የእውነት በጣም ነው ማመሰግነው። ከዛ ባለቤቴን ቆንጆ ልጅ ለወለደችን ምስጋና አለኝ፣ እናቴ። ከዛ የፊልም ተመልካች እናንተ ጓደኞቼ እግዚአብሔር ይጠብቅልኝ። እንግዲህ ሀገራችንን ሰላም ያርጋት። አሜን። ቴንኪዩ ነባዬ። እንግዲህ ያው ከነባ ጋር የነበረን ቆንጆ ቆይታ የሚመስል ነበር። ነባ እንግዲህ አክብረህ እንደ ጓደኛ እንደ እህት አጋዥ ነህ። ቅድምም ብየዋለሁኝ። ይህን ፖድካስት አስብ ቆይተናል ካወራ ነው እንዲሁን እንደዚህ ብትሰሪ ምናምን ተባብለናል። ዛሬ ደግሞ እንግዲህ ሰዓትህን አጣበህ ክላፐር የወንዶች ፀጉር ቤት የተከፈተ ነው፣ እዛ ነበርክ እያስተካከልክ ነበረ። ከሰዓትህ ቀድመ መጥተህ እንግዳዬ ስለሆንክ በጣም ነው የምወድህ፣ በጣም ነው የማከብርህ። ኑርልኝ። ተመልካቾቻችን ከነባ ጋር የነበረን ቆይታ ይህን ይመስል ነበር። በሚቀጥለው ሳምንት ከሌላ እንግዳ ጋር ይጠብቁን። ይህንን ፕሮግራም የተሳካ ለማድረግ ያገዙን ሳም ስቱዲዮ ኢትዮጵያ፣ ማርኬት ፈርኒቸር፣ ኤልያስ ፋንታሁን፣ ቢፋኒ ጀነራል ትሬዲንግ እጅግ አድርጌ አመሰግናለሁ። ከካሜራ ጀርባ እንግዲህ ብዙ ባለሙያዎች አሉ፣ ወንድሞች አሉ። በጣም አድርጌ አመሰግናለሁ። ሰላም ቆዩ።